ጨመረ ኃይል ጨምሮ ጎተተ ተናው ጨምሮ ጎተተኝ። ከዛ በኋላ ይሄ ሰውዬ በዚህ ትግል ውስጥ ባያጣመመኝም እጄን ባይጠመዘዘውም ከወሰደብኝ ተራ ስርቆት ነው ልለው አልችልም። በእንጀራ ገዝቶ ብቻ በልተውት ወጡን ድስቱን ሲመልስ ነው የተያዘውና ወይ እንግዲህ ወጡ ጣፍጦት ሊሆን ይችላል። እሸትና ቆንጆ አይታለፍም ብላችሁ እሸት ስትበሉ ምን ስትሉ ያው ደንብ መተላለፍ ነው። ላደረሳችሁት ጉዳት ልትጠየቁበት ትችላላችሁ። አይ ቀላይም እኮ እንደዛ ነው። ነጥቆ የ300 ሜትር ከሄደ ታገኘዋለህ። አዎ ግን አሁን አቦ ሸማኔ ብቻ ነው ሰድብ ያገኘችው። በሙታን ላይ የሚፈጸም ስርቆት ይባላል። ይሄም በተመሳሳይ ሁኔታ በቀላል እስራት ወይም ደግሞ እስከ 5 ዓመት በሚደርስ ጽኑ እስራት የሚያስቀጣ። ብዙ ሰው ግን እንደዛ ያቀረበው ክስ ልክ አይደለም። አይ ልክ አይደለም ነው የሚለው ሳይሆን የኔን አረዳድ ነው። ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ ይህ በየሳምንቱ እየተዘጋጀ ወደ እናንተ የሚደርሰው ነጋሪት ፖድካስት ነው። ዛሬ አብረናችሁ የምንቆየው ጠበቃና የህግ አማካሪ እኔ ሰላም ዘሪሁን እንደዚሁም ባልደረባዬ ዮናታን ሽፈራው ነን። አብራችሁን ቆዩ። የዛሬ ርዕሳችን የሚሆነው በንብረት ላይ የሚፈጸሙ ወንጀሎች ጋር ተያይዞ በተለይም ደግሞ ከተንቀሳቃሽ ንብረቶች ላይ የሚፈጸሙ ወንጀሎች፣ ስርቆት፣ ውንብድናና በማስገደድ መጠቀም ወንጀሎችን በተመለከተ የሚያመሳስላቸው ምንድነው፣ ልዩነታቸው ምንድነው፣ ምን አይነት ባህሪያት አላቸው የሚለውን በተመለከተ አጠር ያለች ፕሮግራም ይዘንላችሁ ቀርበናል። አብረናቸው የምንቆይበትን ርዕስ ገልጸናል። እስቲ በቅድሚያ እንዴት ነህ? ሳምንቱ እንዴት ነበረ? ደህና ነኝ ሰሊ፣ እንዴት ነሽ? ሳምንቱ ሰላም ነበረ፣ ስራም ጥሩ ነበረ። ያው ዛሬ ደርሰናል ለዚህ ፕሮግራም። እንዴት ነበር ያንቺ ሳምንት? እግዚአብሔር ይመስገን ጥሩ ነው። እስቲ ወደ ርዕሳችን ወደ ዛሬው ፕሮግራማችን እንሂድና ቀጥታ ወደ ወንጀሎቹ ስፔሲፊካሊ ስርቆት፣ ውንብድናና በማስገደድ መጠቀም ነው ዛሬ ልናወራበት የመጣ ነው ርዕስ። ግን ወደዛ በቀጥታ ከመግባታችን በፊት እስቲ ምንድነው በንብረት ላይ የሚፈጸሙ ወንጀሎች እንደመሆናቸው መጠን እነዚህ ወንጀሎች በንብረት ላይ የሚፈጸሙ ወንጀል ስንል ምንድነው፣ ንብረት ምንድነው ከሚለው ጋር አያይዘህ የተወሰነ ነገር ብትለን። ንብረት ላይ የሚፈጸሙ ወንጀሎች ምንድናቸው የሚለውን ከማየታችን በፊት ንብረት ምንድነው የሚለውን መመልከቱ የተሻለ ነው። በዚህ አጋጣሚ ይሄንን ስል አንድ ግቢ ያለን አንድ ጓደኛችን ፕሮፐርቲ ሎ ወይንም የንብረት ህግ ፈተና ላይ የማይንቀሳቀስ ንብረት ባለቤትነት እንዴት ነው የሚረጋገጥ የሚል ጥያቄ ነበርና ፈተና ላይ እሱን ጥያቄ ሲመልስ ንብረት በጠቅላላው ብሎ ጀመረ። ያው አክቹአሊ አንዳንዴ እንደዚህ አይነት ቴክኒክን ተጠቀሚያለሽ፣ ይሄንን ማቃለው ያንን ማቃለውና እንደዛ ብሎ ዋናውን ነገር ሳይዳሰስተውና መምህሩ ጠራውና ፈተናውን ካየው በኋላ እሺ ንብረት እሺ አተምስ ምናምን ለምንድነው ከሱ ማጀምረው ያለው ትዛለኝና እኔም እንዳላምቦርቅቀው ንብረት የሚባለው ምንድነው የሚለውን ያው መሰረታዊ ነገር ነው። ንብረት ላይ የሚፈጸሙ ወንጀሎች ከማለታችን በፊት ንብረት ምን እንደሆነ መተንተኑና ማብራራቱ የተሻለ መንደርደሪያ ይሆናል ከሚል አንጻር ነው። ንብረት ማለት ከህግ አንጻር ማለት ነው። ንብረት ማለት አንድ ጥቅም ያለው ነገር እቃ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ወደ ገንዘብ የሚቀየር ማንኛውም ሰነድ ሊሆን ይችላል፣ ወይ ደግሞ አእምሮአዊ ንብረት ውጤት ሊሆን ይችላል። እነዚህ ሁሉ ወደ ገንዘብ ተቀይረው ሊገመቱ የሚችሉ ነገሮች በሙሉ ንብረት ተብለው በተቀላላው ሊቆጠሩ እንደሚችሉ ህጋችን ያስቀምጣል። ንብረትን በተመለከተ የተለያዩ ክፍፍሎች አሉ። ንብረት የሚንቀሳቀስ ብለን የማይንቀሳቀስ ብለን ልንከፍለው እንችላለን። የሚዳሰስ የማይዳሰስ እያልን ልንከፍለው እንችላለን። መሰረቱ የሚሆነው ንብረት መሰረቱ የሚሆነው ከመሰረታዊ የሰው ልጅ እዚች ምድር ላይ ሲኖር ለመገልገል ከራሱ ጋር አታች አድርጎ የሚጠቀምበት ጥቅም የሚሰጠው ነገር እንደ ኢንስትሩመንት የምንጠቀመው ወይንም የምንጠራው ነገር ነው። በመርህ ደረጃ ንብረት መነሻ የሚሆነው ፕሮቴክት ለማድረግ መነሻ የሚሆኑ ፕሪንሲፕሎች እንዳሉ ሆኖ በእኛ ሀገር ያንድ ሰው የንብረት መብት ለማስከበር ጅማሬው ወይንም የንብረት መብት መጀመሪያ ተደርጎ የሚቆጠረው ህገ መንግስት የተሰጠ የንብረት የመጠቀምን የማፍራት የመገልገልና ያንን ንብረት ከህግ ውጪ ያለ ማጣት መብቶች ላይ የተመሰረተ ነው። ስለዚህ ወደ ወንጀል ህግም ስንመጣ ይሄ ህገ መንግስታዊ መብት የሆነውን ንብረት የማፍራትና የመጠቀም መብትን ኤክሰርሳይዝ ለማድረግ ወይንም ወደ መሬት አወርዶ ለመጠቀም
ከወጡ ህጎች መካከል ከአንዱ ነው ማለት ነው የንብረት ላይ የሚፈጸሙ ወንጀሎችን ፕሮቴክት ለማድረግ። ስለዚህ ይህንን ካልን ስለ ንብረት ላይ የሚፈጸሙ ወንጀሎች ደግሞ ማለት አሁን በጠቀስ ነው አይነት ያሉ ንብረቶች ላይ አንድ ሰው ጣልቃ በሚገባበት ጊዜ እኔ ንብረቴን የመጠቀም መብቴ ላይ ጣልቃ በሚገባበት ጊዜ ተፈጻሚ የሚሆን ህግ ነው ማለት ነው። ንብረት ላይ የሚፈጸሙ ወንጀሎች በተመለከተ እነዚህ ንብረቶች በባህሪያቸውና በአይነታቸው የግል ንብረት ሊሆኑ ይችላሉ፣ የመንግስት ንብረት ሊሆኑ ይችላሉ፣ ወይም የህዝብ ንብረት ሊሆኑ ይችላሉ። ስለዚህ ህጉ ፕሮቴክት የሚያደርገው ማንኛውም አይነት የግል የመንግስት ወይም የህዝብ ንብረት ነው። እነዚህ ንብረቶች መቼ ጉዳት ደረሰባቸው የሚለውን በተመለከተ የወንጀል ህጋችን እንደ መርህ የሚያስቀምጠው እነዚህ ንብረቶች በመጠቀም ሂደት ውስጥ ጉዳት ደረሰ የሚባለው ከዚህ በፊት ከነበራቸው ቫልዩ መቀነስ እንዲኖረው ባይፈጸም ኖሮ የሚኖራቸው ቫልዩ ሲቀንስ ወይንም ሲበላሽ ንብረት ላይ ጉዳት ማድረስ ወንጀል ወይንም በንብረት ላይ የሚፈጸም ወንጀል ተፈጽሟል ተብሎ እንደ መርህ ተቀምጧል ማለት ነው። በንብረት ላይ የሚፈጸም ወንጀል ደርሶባቸዋል ወይም የአንድ ሰው ንብረት ላይ ወንጀል ተፈጽሞበታል የምንለው አንተ እንዳልከው ነው። ከዚህ ጋር ተያይዞ ያው እንዳልነው ሶስቱን ወንጀሎች በተመለከተ በግልጽ ምንዳስሰው በ1996 ዓመተ ምህረት የወጣውን የፌድሪ የወንጀል ህግ ላይ የተመለከተው ነውና እነዚህ አሁን ምን ያነሳቸው መርህም ያለው በዚሁ ከንብረት ጋር ተያይዘው የሚፈጸሙ ወንጀሎች ጋራ በተያያዘ ገዢ የሆነ መርህ ነው። ከዛ ላይ ሌላ ተጨማሪ ከንብረት ጋር ተያይዘው የሚፈጸሙ ከጠቀስናቸው ከሶስቱ ወንጀሎች በተጨማሪ ሌሎች ከንብረት ጋር ተያይዘው የሚፈጸሙ ወንጀሎችንም ጭምር የሚገዛ አንዱ መርህ ደግሞ አላግባብ የመበልጸግ ግምት ነው። አላግባብ የመበልጸግ ግምት የምንለው ምንድነው? አንድ ወንጀል አስቀጭነቱ በህጉ ላይ ተደንግጎ ወይም ወንጀል እንደሆነ ተደንግጎ ከዛ ወንጀል አድራጊው ግለሰብ ያንን ወንጀል ያደረገው ለራሱ ጥቅም ለማግኘት ወይም ደግሞ ለሌላ ሰው ለሶስተኛ ወገን ጥቅም ለማስገኘት ያደረገው እንደሆነ ህገ ወጥ የሆነ ወይም አላግባብ የሆነ የመበልጸግ አላማ ይዞ እንዳደረገው ግምት ይወሰድበታል። ከዚህ ጋራ አንዳንድ ጊዜ ወንጀሉን እየሰራው ብልጽግናው ላይገኝ ይችላል። ተግባሩ ፍላጎቱ ተሟልቶ ድርጊቱን ፈጽሞት ነገር ግን የሚፈለገው ብልጽግና ላይገኝ ይችላል። ይሄ በሚሆንበት ጊዜ ልክ ፍጻሜ እንዳገኘ ወንጀል ተቆጥሮ ሙሉ ለሙሉ ወንጀሉን እንደፈጸመው ሰው ተቆጥሮ ይሄን ወንጀል ፈጽሟል ተብሎ ነው ክስ ማታለልም ሊሆን ይችላል፣ ስርቆትም ሊሆን ይችላል። ብቻ ያ ከንብረት ጋር የተገናኘውን ወንጀል ፍጻሜ ያገኘ ወንጀል እንደሰራ ተቆጥሮ ነው አስቀጭም የሚጠየቅበት እና ከዚህ ጋር ተያይዞ እንግዲህ ብዙ አይነት አከራካሪ ነጥቦች በተለይ ደግሞ ከሙከራ ወንጀል ጋራ ተያይዞ ይነሳልና እስቲ ከሙከራ ወንጀል ጋራ ያለውን ልዩነት ምንድነው? ይሄኛው ብልጽግናው ባይገኝም ፍጻሜ እንዳገኘ ወንጀል ይቆጠራል ይላል። ስለዚህ ለሙከራ አንድ ሰው ደግሞ አንድን ወንጀል ሳይፈጽም ለመፈጸም ጀምሮ የተወ እንደሆነ የሙከራ በዛ ወንጀል ሙከራ ላይ ደርሷል ተብሎ ደግሞ የሚከሰስበት አጋጣሚ አለና እስቲ ከሁለቱ ጋር ያለውን ልዩነት ታብራራለህ? አዎ በእርግጥ አሁን የማይገባ ብልጽግና የማግኘት ግምትና አንድ ወንጀል ተፈጽሟል ወይስ በሙከራ ደረጃ ነው የቀረው የሚሉት ሁለት ሀሳቦችን በተመለከተ የወንጀል ህግ አሁን በተጠቀሰ የወንጀል ህግ ላይ አንቀጽ 663 ላይ ነው ያለው። ስለዚህ እዛ ላይ የሀሳብ ክፍል ነው የማይገባውን ብልጽግና ለማግኘት መሞከር ወይንም ለሌላ ሰው ለማስገኘት ማሰብ የሚለው የአንድ የወንጀል አድራጊ ወይንም ወንጀል ለመፈጸም የተዘጋጀ በንብረት ላይ የሚፈጸሙ ወንጀሎችን ለመፈጸም የተዘጋጀ ሰው የሚኖረው የሀሳብ ክፍልን በተመለከተ ነው። የሀሳብ ክፍል በህግ ቋንቋ አረዳድ አንድ ሰው ያንን ወንጀል የሚፈጽምበት ሞቲቭ ወይም የሚፈጽምበት አላማ ማለት ነው በሌላ ቋንቋ። ስለዚህ የሚፈጽምበትን አላማ እንግዲህ ሰውን አይምሮ ውስጥ ገብተሽ አትመረምሪው።
ስለዚህ አይምሮ ውስጥ ገብተሽ ስለማትመረምሪው ያንድን ሰው ምን አስቦ ነው ያን ድርጊት የፈጸመው የሚለውን በተመለከተ የግድ ግምት መወሰድ አለበት። ይሄ ግምት በሚወሰድበት ጊዜ የወንጀል ህጋችን የመረጠው ግምት ምንድነው? ድርጊቱና አስቀጭነቱ እስከተደነገገ ድረስ ምን ይሆናል ነው ያ ሰውዬ የማይገባውን ብልጽግና ለማግኘት ያንን ድርጊት ፈጽሟል የሚል ድምዳሜ ውሰዱ። ነገር ግን ይሄን ድምዳሜ ስትወስዱ ግን አንድ ሰው በዛ ወንጀል ማድረግ ሂደት ውስጥ ንብረቱን መመለሱም ቢሆን የተፈለገውን ብልጽግና አለማግኘቱም ቢሆን አክቹአሊ አለማግኘቱም ቢሆን ወንጀሉ እንዳልተፈጸመ ስለማያስቆጥረው ትቀጡታላችሁ የሚል ነው። ሙከራንም ስንመጣ ሙከራ ለሁሉም ወንጀል መርህ ነው። የትኛውም ወንጀል በልዩ ሁኔታ መሞከሩ አያስቀጣም እስካልተባለ ድረስ ሙከራ በመርህ ደረጃ የሚያስቀጣ እንትን ነው ድርጊት ነው። አንድን ወንጀል ጀምሮ ሙከራ ማለት አንድ ሰው ወንጀልን ለመፈጸም የመፈጸም ሐሳብ ኖሮት ያንን ወንጀል ጀምሮ በተለያየ ምክንያት ሊያቋርጠው ይችላል። ወይ በራሱ ምክንያት ሊያቋርጠው ይችላል፣ ወይ ደግሞ የሆነ ኢንተራፕሽን ሌላ ሰው ገብቶበት ሊያቋርጠው ይችላል፣ ወይ ደግሞ ሁሉንም ነገር ፈጽሞ ከዛ ከወንጀል ድርጊቱ የሚገኘውን ጥቅም ላያገኝ ይችላል። እነዚህ በሆነበት ጊዜ ሁሌም ይቀጣል ነው የሚለው የወንጀል ህጋችን። ስለዚህ እነዚህ ሁለት መርሆች በስራ ላይ ባሉ ባለሙያዎች መካከል ከባድ ዲቤት የሚፈጥሩ ናቸው። ሙከራ አድርጎ አንድ ሰው ለምሳሌ የሆነ የስርቆት ወንጀል ፈጽሞ ኪሴ ውስጥ ሲገባብኝ ድንገት ቢይዘው ምን ይሆናል ማለት ነው? ድርጊቱን ያው ኪሴ ውስጥ የሚገባው ኪሴ ውስጥ ያለ ሞባይል ሊኖር ይችላል። ያን ሞባይል ለመውሰድ ነው። ስለዚህ ያኔ በሚይዝበት ጊዜ እዛ ጋር ይቋረጣል። ምክንያቱም ሞባይሉን ወስዶ አልተጠቀመው፣ ጥቅም አግኝቷል አንልም። ከዛ የወንጀል ህጋችን የማይገባውን ብልጽግና አግኝቷል የሚለውን መርህ ደግሞ ተፈጻሚነቱን ሲያስቀምጥ ይህንን ባያገኝም ባይወስደውም ስልክን ባይወስደውም ምን በለው ወንጀልና ይሄ እነዚህ ነገሮች ተሟልተው መጋኘታቸው ድርጊቱ ፍጻሜ እንዳገኘ ያስቆጥረዋል ይላል። ስለዚህ ሁለቱን የግድ ማስታረቅ ይገባናል ማለት ነው። በአንድ በኩል ሙከራ ላይ ያለው ድንጋጌ ያለ አልጨረሰውም፣ ብልጽግናውን አላገኘም፣ በሆነ ምክንያት ኢንተራፕት አድርጓል። ነገር ግን ሁሉ ነገር ከሱ ጨርሷል፣ የቆመው በሆነ ምክንያት ነው። ስለዚህ ሙከራ ላይ እንትን ይላል ማለት ነው። ስለዚህ ሁለቱን ለማስማማት መጠቀም የምንችለው ወይም መሆን የሚገባው 663 ላይ ሙከራ ላይ ማስቀረት ሐሳብ አለው ብሎ መደምደምም ይቻላል። ምክንያቱም የድንጋጌው አቀራረጽ እንደዛ ስለሆነ። ነገር ግን ሙከራ ደግሞ መርህ ነው። ኤክሴፕሽናሊ እስካልተባለ ድረስ ለሁሉም ወንጀል ተፈጻሚ ስለሚሆን ማለት ነው። ሙከራ መሆኑ ደግሞ ጥቅም ስላለው ነው። በኋላ ቅጣት በሚሰላበት ጊዜ ቅጣት የሚቀነስበት አንድ ምክንያት ነው ወንጀሉ በሙከራ ደረጃ መቅረቱ ማለት ነው። ስለዚህ ከዛ አንፃር ይሄኛው 663 ሞር የሚያወራው የሐሳብ ክፍልን ለማሳየት ነው። የሐሳብ ክፍሉ መገመት ስላለበት እንደዚህ የሐሳብ ክፍሉን በተመለከተ ጥቅም አላገኘም ብለን እንዳናስብ ይሄንን በመንተረጉምበት ጊዜ ይሄኮ አይ ጥቅሙን አላገኘም ስለዚህ ወንጀል አልተፈጸመም እንዳንል ነው። የሐሳብ ክፍሉን በዛ ልክ እንድንረዳው ነው እንጂ ሙከራ ላይ ማስቀረት አላማ አለው የሚል እምነት የለኝም በኔ በኩል። ስለዚህ አስቀርተን እንደዚህ አይነት ወንጀሎች በሚፈጸሙበት ጊዜ የሐሳብ ክፍሉ እኮ አልተሟላም የሚለው ያው የወንጀልን ለማቋቋም ከሚያስፈልጉን 3 ነገሮች መካከል አንደኛው የሐሳብ ክፍል ነው። ስለዚህ የሐሳብ ክፍሉ አልተሟላም ብለን ሰውን ከመክሰስና ከመቀጣት እንዳይደን፣ በሌላ በኩል ደግሞ ሙከራ ደግሞ የሚያወራው ስለ ግዙፋዊ ኤሌመንት ነው። የሆነ ነገር ስለ ማድረግ ስለ ድርጊት ነው የሚያወራው። ስለዚህ ሁለቱን ለይተን መስመር አበጅተንለት አፕላይ ልናረጋቸው የምንችላቸው ሁለት ድንጋጌዎች ናቸው ማለት ነው። እንደዛ ነው እኔ በመረዳው። በቀላል አማርኛ ሙከራ ላይ ተግባሩ አላለቀም። አዎ ፍላጎት አለ፣ ተግባር ተጀምሯል። ግን ፈልጎም ይሁን በሌላ ምክንያት አቋራጭ ምክንያትም ቢሆን ተግባሩ ተቋርጧል። ይሄኛው ግን የሚያወራው በአንቀጽ 663 ላይ በወንጀል ህጉ ላይ የተቀመጠው የመበልጽግ ግምት ወይም ፍጻሜ እንዳገኘ ይቆጠራል የሚለው የሚያወራው ተግባሩ አልቋል፣ ግን ብልጽግናው ነው ያልተገኘው፣ ውጤት ነው ያልተገኘበት። ስለዚህ ባጭር አማርኛ ተግባሩ ያላለቀና ይሄኛው ደግሞ የተጠናቀቀ ተግባር ነው፣ ግን ውጤት ነው ያልተገኘበት። ሁለቱም ላይ ውጤት ባይኖርም ልዩነት አለው ማለት ነው። ስለዚህ እዛ ላይ እኔ እንደውስ ማስታውሰው እንደ ምሳሌ ያጋጠመኝ ታሪክ በስራ ላይ አንድ ጊዜ
ባንክ ቤት ላይ ነው። ለማሳያ ያክል ብዬ ነው። ሰውየው ሐሰተኛ መታወቂያ ይዞ ስሙን ሁሉ ነገር ልክ የባንክ ሂሳቡ ላይ እንዳለበት አድርጎ ነው የተጻፈው። ፎቶ ያው የራሱ ፎቶ ነው የተደረገው። ይሄ ግርግር የበዛበት ወከባ የሚበዛበት ቅርንጫፍ ላይ ነው ሄደው። ከዛ ለዛ ጋር ለተቀመጠው የደንበኛ አገልግሎት መኮንን መታወቂያውን ይሰጣል። ጽፎ የገንዘብ መጠን አካውንት ጽፎ ይሰጣቸዋል። እንደውስ አሁን በጣም እንደዚህ ከባንክ ጋር የሚያያዙ ማጭበርበሮች ወንጀሎች በጣም እየተበራከቱ ነው። ይሄ ለዛው ይሄ እንደዚህ ባልበዛበት ጊዜ ላይ ነው ቆይቷልና እንደዛ ከሰጣቸው በኋላ ታያለች በሱ በኩል ጨርሷል። በቃ አካውንቱን ጽፎ ገንዘብ ወጪ ለማድረግ ሞላውን ፎርም ሞልቶ ሐሰተኛ መታወቂያ ሰጥቷል። ስለዚህ እዛ ጋር የተቀመጠው የባንክ ሰራተኛ ካላወቀበትና ገንዘቡን ከከፈለው ብልጽግናው ተገኘ ነው። ከዛ ውጭ ግን በሱ በኩል ፍላጎት አለው አጭበርብሮ ገንዘቡን ለማውጣት። ተግባሩ ከሱ የሚጠበቀውን ጨርሷል። ገንዘቡን መቀበል ብቻ ነው ይቀር። በዚህ መሀል አጋጣሚ ሲታይ ሐሰተኛ ሰነድ መሆኑ ታወቀ። አጠራጣሪ ነገር ስለነበረው መታወቂያው ላይ ፎቶግራፉ ምናምን ጋር ከዛ እዛው ፖሊስ መጥቶ እንዲያስ ተደረገ። አሁን ይሄ በሙከራ የቀረ ብልጽግናው ስላልተገኘ በሙከራ የቀረ ምንለው አይደለም። ሙሉ ለሙሉ በወንጀል ፈጻሚው በኩል የተጠናቀቀ ወንጀል ነው። ግን ብልጽግናው አልተገኘም በመያዙ ምክንያት። ስለዚህ ይሄ ልክ ፍጻሜ እንዳገኘ ወንጀል ተቆጥሮ በማታለል ወንጀል ነው እንዲከሰስ የተደረገው ማለት ነው። ሌላ ከንብረት ላይ ተያይዘው የሚፈጸሙ ወንጀሎች ጋር ያለው ጠቅላላ መርህ በቤተ ዘመዳማቾች በኩል መካከል የተደረገ ወንጀል የሆነ እንደሆነ ነው። በአጠቃላይ እነዚህ ከንብረት ጋር ተያይዘው የሚፈጸሙ ወንጀሎች አብዛኞቹ በወንጀል ክስ አቅራቢነት የሚያስቀጡ ናቸው። ስለዚህ በቤተ ዘመዳማቾች መካከል በወላጅና በተወላጅ በአሳዳጊና በማደጎ ልጅ በባልና ሚስት መካከል የተፈጸመ እንደሆነ በግል አቤቱታ አቅራቢነት የሚያስቀጣ ወንጀሎች ነው የሚሆነው። ያው የግል አቤቱታ አቅራቢነት የወንጀል ክስ አቅራቢነት እያለን ስንከፋፍላቸው ምንም እንኳን በሌላ ርዕስ የሚዳሰሱ በሌላ ሰፊ ናቸው ፕሮግራም የሚዳሰሱ ቢሆኑም ግልጽ ለማድረግ ያክል ማብራራት ያስፈልጋል ብዬ አስባለሁ። ስለዚህ በወንጀል አቤቱታ አቅራቢነት የምንላቸው እንዴት ነው? በግል አቤቱታ አቅራቢነት በግል አቤቱታ አቅራቢነት የምንላቸው እንዴት ነው? ተበዳይ የሆነው ወገን መጥቶ አቤቱታ ካላቀረበ በቀር ወይም ደግሞ አቤቱታ ካቀረበ በኋላ ይቋረጥልኝ ካለ ይሄ ምርመራው አይከናወንም። ያ ወንጀል ምርመራው አይከናወንም። በወንጀል ክስ አቅራቢነት የምንላቸው ግን የግል ተበዳይ የሆነው ሰው ቢከስም ባይከስም ወንጀል መፈጸሙ ከታወቀ ምርመራ ማድረግ ያለበት አካል ወይም ፖሊስ ምርመራ ሊያደርግ ከዛ በኋላ ያ የግል ተበዳዩም አይ አልፈልግም ይሄ ነገር እንዲቀጥል አልፈልግም ቢል ራሱ የወንጀል ክሱ የሚቋረጥ ያልሆነ እንደማለት ነው ባጭሩ። ስለዚህ እነዚህ አሁን የጠቀስናቸው በንብረት ላይ የሚፈጸም ወንጀሎች ምንድነው ብሎ ያስቀመጠውን በተመለከተ የመበልጸግ ግምትና በቤተ ዘመዳሞች የሚደረግ ከሆነ በግል አቤቱታ የሚቀርብ ወይም በእርቅ ሊቋረጥ የሚችል መሆኑ በአጠቃላይ በወንጀል ሕጉ ላይ ላሉት ከንብረት ጋር ተያይዘው የሚፈጸሙ ወንጀሎች ስርቆትንም ወንብድናንም በማስገደድ መጠቀምንም ላይ ጨምሮ ተፈጻሚነት ያላቸው መርሆች ናቸው ማለት ነው። ስለዚህ በአጠቃላይ ስላሉት ስለ መርሁና ስለ በንብረት ላይ የሚፈጸሙ ወንጀሎች ጠቅላላ ሁኔታ ይሄንን ካለን ወደ ዛሬ ወደ ያዝነው ጉዳይ ስንሄድ ምክንያቱም በንብረት ላይ የሚፈጸሙ ወንጀሎች በጣም ሰፊ ናቸው። ቀደም በመግቢያም እንዳልነው ለማሳያነት እንኳን ብንጠቅስ ከአይምሮአዊ ንብረት ጋር ተያይዘው የሚፈጸሙ ወንጀሎች፣ ከተንቀሳቃሽ ንብረት ጋር ተያይዘው የሚፈጸሙ፣ ከማይንቀሳቀስ ንብረት ጋር ተያይዘው የሚፈጸሙ የሙስና ወንጀሎችንም ሊያካትት ይችላል። በጣም ሰፊ ናቸው። ስለዚህ በቀጥታ ዛሬ ወደ መጣንበት ርዕስ ልውሰድና እስቲ ከስርቆት እንጀምርና
አንድ ባንድ ብናያቸው መልካም ነው ብዬ አስባለሁ። ያው ከያዝናቸው ርዕሶች መካከል በጣም አንገብጋቢ የሆነው የስርቆት ወንጀል ነው። ያው ስርቆት ወንጀል አንገብጋቢ ነው ያልኩበት ምክንያት ባንድም በሌላም ገፈቱን ያልቀመሰ ሰው አለ ብዬ አላስብም። እዚህ ወንጀል ላይ ወይንም አንድ ሰው በተለያየ አጋጣሚ ውስጥ የሆነ ትንሽም ይሁን ትልቅ ቢሆን የስርቆት ወንጀል ተፈጽሞበታል ብዬ ነው ማምነው። ከዚህ ጋር የተያዘ አንቺ ምንም ገጠመኝ የለሽም? እኔ ብዙ ጊዜ ገጥሞኛል። በርግጥ የሰው ነው ወይስ የራስሽ ነው? አይ የራሴን ነው። የሰውማ ያው በስራ ላይም ስትቆይ ብዙ ሰው በየቀኑ የሚያጋጥም የነበረው ግን በራስህም ያው ይገጥማል ያለ ነው። እኔ እንደውም አንዴ ማረሳው ከጓደኞቼ ጋር የሆነ ቦታ ኳስ አየንና ከዛ በኋላ ታክሲያችንን ይዘን እንደለመድ ነው ከቄራ ወደ አዳይ አበባ ነበር እንዳጋጣሚ የምንሄደውና እየሄድን እያለ እኔና ጓደኛ ያለን እሱ ዳር ነው የተቀመጠው ታክሲ ላይ፣ እኔ እዚህ አጠገብ ነው የተቀመጥኩት። ከዛ የፊት ለፊት ወንበር ላይ ነበር እንዳጋጣሚና ከፊት ሞተሩ ላይ አንድ ሌላ ተሳፋሪ ነበርና እኔና እሱ እያወራን ያወካካን እየሄድን እያለ ማሳለጫው መሃል ላይ ጎተራ ማሳለጫ መሃል ላይ ምንም ይሄ መኪና ማቆም የማይቻልበት ቦታ ላይ ወራጅ አለ አንዱ። እዛ ወራይ ሲል እኛ በእኛ ቤት በሽተኛ ነው እንዴ ምናምን እያል ሙድ እያያዝን እየተሳሳቅን እያለ እዛ እንደምንም ተጫዋጩሆ ተጣልቶ በሽተኛ ነው እንዴ ምን ብሎ ሰው ሁሉ እንትን ብሎት ወረደ። ከዛ በኋላ ከወረደ በኋላ ትንሽ እንደሄድን ኪሴን ቼክ አረጋዋለሁ፣ ስልክ የለም። እኔም ብሎ ሙድ ያዥ ብዬ ያኔ ግራ ገባኝ። እሱ ነው እሱ አይደለም የሚለው ግራ ገባኝ። ስለዚህ አንዳንዴ ይገጥመናል ሁሌ። አሁን እዛ ቦታ ላይ ሲወርድ በእኛ ቤት ያው እኛ እንትነን ነበር፣ ግን እሱ የሚሰራውን ስራ ሰርቶ ወርዷልና ስለዚህ ስርቆት ሁላችንም ላይ የሚገጥም ነገር ነው። በጣም ብዙ ስቶሪዎች አሉ። አሁን እሱ ላይ እንትን ማለቱ ጊዜ ማጥፋት ስለሚሆንብን ቀጥታ ስርቆት ወንጀል ምንድነው የሚለውን ከወንጀል ህጋችን አንፃር ምንድነው ስርቆትን የሚለውን ባጭሩ እንዳሰውና ከዛ ሌሎቹ ጋር ደግሞ ያለውን አንድነትና ልዩነት አፈጻጸማቸው እንዴት ነው የሚለውን በዝርዝር እንሄድበታለን ማለት ነው። ስርቆትን በተመለከተ ስርቆት በክፍፍል ደረጃ በሚንቀሳቀስ ንብረት ላይ የሚፈጸም ድርጊት ነው። የሚንቀሳቀስ ንብረትን ደግሞ በመንከፋፈልበት ጊዜ በባህሪው ወይንም በተፈጥሮ የሚንቀሳቀስ ንብረት አለ። በሌላ በኩል ደግሞ ከማይንቀሳቀስ ንብረት ላይ የተነጠለ ሌላ ተነጥሎ ከዛ በኋላ መንቀሳቀስ ይችላል። ለምሳሌ ከቤት ላይ በር ሊሆን ይችላል፣ መስኮት ሊሆን ይችላል። ብቻ እንትኑን ሳያጣ ቫልዩን ሳያጣ ከማይንቀሳቀስ ንብረት ላይ ሊወሰድ ወይንም ተነቅሎ የሚንቀሳቀስ የሆነ ንብረትን በተመለከተ እዛ ላይ የሚፈጸም ወንጀል ነው በጠቅላላው። ስለዚህ የስርቆት ወንጀል ደግሞ እንዴት ይቋቋማል? የስርቆት ወንጀል ማቋቋሚያ ኤሌመንቶች ምንድናቸው የሚለውን ስንመለከት አንድ ሰው ቅድም ያልነውን ኢንቴንሽን ወይም ቅድም ያልነውን ሐሳብ ይዞ የማይገባውን ብልጽግና ለሱ ሊሆን ይችላል ወይ ደግሞ ለሌላ ለሶስተኛ ወገን ለማድረግ አስቦ የሌላን የሆነ ሰው የሆነን ንብረት አስቦ ነው በቸልተኝነት ልትፈጸም አትችልም። ስርቆት ያው እንዳጋጣሚ ንብረት እጅሽ ውስጥ ሊገባ ይችላል። ግን ስርቆት በተመለከተ ግን ምን ለማድረግ አስበሽ ነው? በዛ ያን ንብረት ለመውሰድ ሐሳብ አለሽ ማለት ነው። ስለዚህ ላንቺ ሊሆን ይችላል ጥቅሙ ወይ ደግሞ ለሌላ ሶስተኛ ወገን ሊሆን ይችላል። ስለዚህ እሱን አስቦ የወሰደ ሊሆን ይችላል፣ በቀጥታ የራሱ ያደረገ ሊሆን ይችላል፣ ወይ በተዘዋዋሪ ደግሞ ከራሱ ንብረት ጋር ደባልቆ እንደራሱ ንብረት ያደረገ ሊሆን ይችላል። ስለዚህ እነዚህ ነገሮች ያደረገ ሰው የስርቆት ወንጀል ፈጽሟል ይባላል ማለት ነው በህጋችን መሰረት። ስለዚህ አፈጻጸሙን በተመለከተ የተለያየ ቴክኒክ ሊኖረው ይችላል። ቤዚክ ነገሩ ግን የሌላን የሆነ ንብረት የራስ ማድረግ። የራስ ንብረት አይሰረቅም? አንዳንዴ የራስ ንብረት ስንል ብዙ አይነት የራስ ንብረት ያው በመርህ ደረጃ የራስ ንብረት አይሰረቅም። ነገር ግን የራስ ንብረት ከሌላ ሰው ንብረት ጋር ለምሳሌ የጋራ ንብረት ሊቀላቀል ይችላል። ለምሳሌ እኔና አንቺ በጋራ የሆነ ነገር ኖሮን እኔ ያለኛ ዛ ንብረት ላይ ድርሻ ያንን ያንቺም ድርሻ አለበት የዛ ንብረት ላይ ይሄን ስልክ በገንዘብ አዋተን ብንገዛው የጋራ ንብረታችን ነው ወይ የሆነ ቦታ ተቀምጦ ሁለታችን እንጠቀምበት ነው። ከዛ ቦታ በወስደው የራሴም አለበት ፖርሽን ግን ያንቺንም በመውሰድ ደግሞ የጋራ ንብረት ስርቆት የሚባልበት ሁኔታዎች አሉ። በባልና ሚስት በዋናነት ስርቆት የሌላ ሰው ንብረት ነው። ራሱን ችሎ ደግሞ የጋራ ንብረት ስርቆት
ከኔፖሽን ከራሴ ድርሻ በላይ መከፈል የሚችል ከሆነ እሰየው። ለምሳሌ እኔና አንቺ 50-50 እኩል መጠን ያላቸውን ሎሚ ገዝተን አንድ ላይ አላቂ ነገር ሆኖ አንድ ላይ አስቀምጠን የራሴ 50 በወስድ አንድ ላይ የነበረ ቢሆንም የራሴን 50 በወስድ ስርቆት ወንጀልን ለማቋቋም አይሆንም፣ የራሴን ድርሻ ስለወሰድኩ ማለት ነው። ነገር ግን የጋራ የሆነ ንብረትን ለምሳሌ ባልና ሚስት ሆነው በትዳር ሊሆን ይችላል፣ በውርስ ሊሆን ይችላል፣ በሽርክና ሊሆን ይችላል። ያንን ንብረት እሱ አንቺ ባላወቅሽበት መንገድ አውጥቼ ብጠቀምበት የጋራ ንብረት ነው፣ ሰርቄዋለሁ ሊባል የሚችልበት ሁኔታ አለ። ያው ስትሪክትሊ ግን የራስ ንብረት አይደለም፣ የሆነ የሌላ ሰው የግድ የሌላ ሰው የሆነ ንብረት አለበት ማለት ነው። እንደዚህ አይነት ድርጊትን በተመለከተ ነው ስርቆት የምንለው ማለት ነው። ስርቆት ብዙ አይነት ነው። ይሄ ጀነራል ነው፣ ተራስ በየትኛውም አይነት ንብረት ላይ የሚፈጸም ግን የንብረቶቹ አይነትና ያፈጻጸሙን አይነት ደግሞ ተመልክቶ የተለያዩ የስርቆት ወንጀል አይነቶች አሉ። ለምሳሌ የኃይል መስረቅ አለ። እሱ ራሱን የቻለ በአዋጅ የሚዳኝ ራሱን የቻለ የወንጀል አይነት ነው። ከሙታን ላይ ወደ እሱ ጋራ ከመሄዳችን በፊት ምናልባት ስርቆት ላይ ምን ያህል ያስቀጣል የሚለውን ብናነሳው መልካም ይመስለኛል። ባጭሩ እስከ 5 አመት በቀላል እስራት ወይም እስከ 5 አመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል ነው። ስለዚህ አንዳንዴ ያው ቀለል አርገህ የምታስባቸው ነገሮች 5 አመት ድረስ የሚያደርስ ጽኑ እስራት የሚያስቀጣ መሆኑን በዛው ገልጸ ነው ብናልፍ ብዬ ነው። አቋረጥኩ። እኛ እንኳን አንድ ላይ ጠቅለል አርገን ሁሉንም ከእንትናቸው አንፃር የቅጣታቸውን ማስቀመጥ ተገቢ ስለሆነ ሰውንም ለማንቃት ስለሆነ ዋና እንትኑ። ሌሎች ደግሞ ስርቆት አይነቶች አላቸው። እንደ ቀደም እንዳልኩት እንደጀመርኩት የኃይል ስርቆት ሊኖር ይችላል። እሱ ራሱን የቻለ ገቨርን የሚደረግበት አዋጅ አለው። ድሮ የወንጀል ህጋችን ላይ ነበር፣ ግን እሱን አሻሽሎ የወጣ አዋጅ አለ። ስለዚህ ዛሬ ነው የሚዳኘው። የወንጀል ህጋችን ላይ ያሉት አሁን ቀደም ያልነው የጋራ ንብረት ስርቆት አለ። አቀራረቡን በተመለከተ በግላ ቤቷ የሚቀርብ ነው፣ ቅጣቱም አነስ ያለ ነው። ሌላ ደግሞ ሙታን ላይ የሚፈጸም አለ። ቅጣቱ አነስ ያለ ነው ስንል በገንዘብ መቀጮ ወይንም በቀላል እስራት የሚያስቀጣ ነው የሚሆነው የጋራ ሲሆን ንብረቱ የተሰረቀው ንብረት። ሌላኛው ደግሞ በሙታን ላይ የሚፈጸም ስርቆት ነው። ምን ማለት ነው በሙታን ላይ የሚፈጸም ስርቆት ሲባል? እስቲ እንግዲህ በሙታን ላይ የሚፈጸም ስርቆት ራሱ ትንሽ እንትን ይላል አይደል? ያስደነግጣል። በሙታን ላይ የሚፈጸም ስርቆት ቆመሽም አይለቁሽም ማለት ነው። እውነት ነው። ቆመሽ ሞተሽም አይለቁሽም። መቃብር ቤት ላይ የሚፈጸም ሊሆን ይችላል። ለምሳሌ የመቃብር ስፍራ ላይ የተተከሉ አንዳንድ ጊዜ እንደሱ አይነት ያጋጥማል። የተተከሉ ይሄ ሐውልቶችን የተለያዩ ጌጣጌጦች ወይ ይሄ መስቀሎች ምና የተለያዩ ነገሮች ሊሰረቁ ይችላሉ። በመቃብር ላይ በመቃብሩ ላይ ካሉ ነገሮች ማለት ነው። ሌላው ደግሞ አስክሬኑ ከተቀበረ በፊት ሊሆን ይችላል፣ ከተቀበረ በኋላም ሊሆን ይችላል። ሞቶ ለምሳሌ መንገድ ላይ ካስክሬን ላይ ቀለበት ቢኖረው ምን ቢኖረው ልብስ ምናምን ከመቀበሩ በፊት የምንለው ያንን ነው። የተለያዩ ነገሮች ከተቀበረ በኋላም ድሮ ሰማ ነበር። ለምሳሌ አሁን የወርቅ ጥርስ እየቀረ መጣ እንጂ ከመቃብር ውስጥ አውጥተው የወርቅ ጥርስ የሚሰርቁ ስለዚህ ከነ ወርቅ ጥርሱ ይቀበራል ማለት ነው። እኮ ሰው እንደዛ ሲቀበር ለዛ ብለው አውጥተው የወርቅ ጥርስ የሚሰርቁ ወይም የተለያየ ነገር ብቻ እንደዚህ አይነት ሁኔታዎች የሚሰረቁ ነገሮች። አንዳንዴም ደግሞ ሰዎች ሲቀበሩ የሆኑ የተለያዩ አይነት ውድ እቃዎችን አብረዋቸው የሚቀብሩ ሰዎች አሉ። ብዙ የተለመደ ባይሆንም አንዳንዱ የሚናዘዝም አለ። አሁን ናይጄሪያ ላይ ትዝ ይለኛል አንዱ ከነ ፌራሪ ቀበሩኝ ያለው ማለት ነው። አያል እንደዛ አይቻልም። እኔ ከሞት ሰርዶ ይብቀል ማለት ነው። ከነ ፌራሪ እንደዘነጥኩ ቀበሩኝ ያላለ ከነ ፌራሪ ሲቀበርም የቀብር ስነ ስርዓቱን በተለያዩ ሶሻል ሚዲያዎች ማየት ትዝ ይለኛል። እንግዲህ እነን አስበው እንዴት አሳደቀው ፌራሪ እንደምታወጣ። ስለዚህ አሁን ልክ እንደዚህ አይነት ነገሮች ሲፈጸሙ በሙታን ላይ የሚፈጸም ስርቆት ይባላል። ይሄም በተመሳሳይ ሁኔታ በቀላል እስራት ወይም ደግሞ እስከ 5 አመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል ነው። ስርቆት ይሄ በአጠቃላይ ስርቆት ይሄ እንዳለ ሆኖ ሌላው ይሄ ቀላል ስርቆት የምንለው ነው። እሱ ምንድነው? በችግር ሊሆን ይችላል ወይ በሆነ ፍላጎት ተነሳስቶ ሊሆን ይችላል ወይ ደግሞ ህሊና በማጣት ብቻ በጣም አነስተኛ ዋጋ ያለውን ነገር ወዲያው ሊበላው
ወይ ሊገለገልበት የወሰደው እንደሆነ ያው የሰረቀ እንደሆነ ዞሮ ይሄም የሚያስቀጣ ነው። ከ50 ብር እስከ 15 ቀን በሚያደርስ የማረፊያ ቤት ቆይታ ሊቀጣ ይችላል። አሁን እንደዚህ አይነት ሁኔታዎች ገጥሞሽ አያውቁም? በስራ እንትንሽ ላይ መጀመሪያ አካባቢ እንደተቀጠርኩ ፍትህ ሚኒስተር አስታውሳለሁኝ። አቃቢ ጎነን እየሰራን ወጥ የሰረቀ ሰው አውቃለሁ። ወጥ ሰርቆ ከዛ ድስቱን ሲመልስ ነው የተያዘውና ወጡን በልቶት በእንጀራ ገዝቶ ብቻ በልተውት ወጡን ድስቱን ሲመልስ ነው የተያዘውና አሁን ይሄንን በቃ ምትቀጣው ወይ ወዲያው ሊገለገልበት ነው ድስቱን እዛው መልሶታል። እንግዲህ በፍላጎት ተነሳስቶ ነው የምትለው በችግርም በፍላጎት የሆነ ዋጋ ይኖራል ወጡ ግን ወይ እንግዲህ ወጡ ጣፍጦት ሊሆን ይችላል ሽታው አውዶ ሊሆን ይችላል። ብቻ እንደዚህ አይነት አንድም ትዝ የሚለኝ ብዙ ተከራክረንበታል። ሱፐርማርኬት ገብቶ ወተት ይዞ ወጣና ሳይከፍል ይዞ ወጣ። ከዛ ምንድነው ሲባል ልጅ ይራበዋልና አንዳንዴ ቸግሯቸው እንደዚህ ወዲያው ሊበሉት ወይንም እንደዚህ ልጃቸውን ሊመግቡ ምናምን የተወሰኑ ነገሮችን የሚወስዱ ሰዎችን በተመለከተ አሁን ይሄ ስናየው ወንጀል አፈጻጸሙ ቀላል የምትዩ አይደለም። ላይክ ሱፐርማርኬት ሄዶ ተደብቆ ወተቱን ይዞ ሄዶ ከዛ በኋላ እንትኑ ፓሱን አልፎ ነው ከዛ በኋላ መጨረሻ ላይ እንዳጋጣሚ ካሜራ ውስጥ ገብቶ የተያዘው ማለት ነው። እንደዚህ አይነት ሁኔታዎችም ማለት ትንሽም ያከራክራል። በዛ ምክንያት ተከራክረናል እና ትዝ ይለኛልና ቀላል ነው አይደለም። አሁን እንዲህ ቀላል ስለሆነ እንደዚህ ደረግ ያበረታታን ሳይሆን ህጉ ቀላል የሚላቸው ነገር ሰው ቸግሮት ወይ ደግሞ ወዲያው ሊጠቀምበት ሊበላው በተለይ ከምግብ ጋር የተያዘ ወዲያው ሊበላ የሚችል ነገር መጠኑም እጅግ አነስተኛ ይሆን ላይክ ብዙ ይሆን አይደለም። ሊበላም የሚችል እኮ በጣም ውድ ምግብ አለ፣ በጠኑም ብዙ የሆነ ምግብ አለ። ስለዚህ መበላቱ ብቻ ሳይሆን ዋጋውም እጅግ አነስተኛ የሆነ ነገር ላይ እንትን ያለ። ሌላኛው ደግሞ ምናልባት አዲስ አበባ አለ የለም ሳይሆን እርሻ መቃረም ሰብል ላይ የሚፈጸሙ ወንጀሎችንም በተመለከተ እንደዛ ነው የሚለው። ያው እርሻ መቃረም ማለት ያው ከእርሻ ወይም ከሰብሎች ከፍራፍሬዎች ላይ የረገፉ እንትኖችን ፍሬዎችን ወይም ሰብሎችን እነሱን አገኘው ብለ እሸትና ቆንጆ አይታለፍም ብላችሁ እሸት ስትበሉ ምን ስትሉ ያው በወንጀል ከምትቀጡ እዛው የምትበሉ ስለሆነ ደንብ መተላለፍ ነው። ላደረሳችሁት ጉዳት ልትጠየቁበት ትችላላችሁ በገንዘብ እና በማረፊያ ቤት ትቆያላችሁ ነው። ስለዚህ እነዚህ የስርቆት ወንጀል ምንድናቸው? ልዩ ሁኔታዎች ናቸው ማለት ነው። ስለዚህ እነዚህ አይነት ወንጀል ድርጊቶች እንደ ስርቆት ወንጀል አይቆጠሩም። ግን ድርጊቶቹ ህገወጥ ስለሆኑ ደግሞ የሚቀጡት አነስ ባለና በተለየ ህግ ስርዓት መሆኑ በዚሁ አጋጣሚ እንትን ለማለት ነው። ስርቆት ስንል ሰላም ስርቆት ከባድና ቀላል የሚባል አለ። ምንድነው እስቲ ልዩነታቸው? እንግዲህ ቀላል ስርቆት አለ አሁን መጀመሪያ ያነሳ ነው። ከዛ ደግሞ ቀላል ብለን ደግሞ ያነሳናቸው አሉ። አሁን በደንብ መተላለፍ ብለን ያነሳናቸው አሉ። ሌላ ደግሞ በልዩ ሁኔታ ደግሞ ቅጣቱ የሚከብድበት አለ። እሱን በሶስት አይነት ነው የወንጀል ህጉም የከፈላቸው በንዑስ አንቀጾች አድርጎ አንደኛ ከፈጻሚው ማንነት አንፃር ከሚሰረቀው እቃ አንፃር እና ደግሞ ከአድራጊው ባህሪ እንዴት ከአድራጊው ባህሪ ሳይሆን ሁኔታ ካደራረጉ ሁኔታዎች አንፃር ተነስቶ በሶስት አይነት ሁኔታ ተከፋፍሎ የስርቆት ወንጀል ከባድ የሚሆንበት እስከ 15 አመት ጽኑ እስራት በሚደርስ ሊያስቀጣ ከባድ የሚለው ከቅጣቱ አንፃር ነው እና ከአይነቱም አንፃር አሁን እንዳልነው ከሰውየው ካፈጻሚው ከአፈጻጸም ከባድ የተባለው ቤዚክ ነገሩ ከመጀመሪያው ቅጣቱ ስለሚከብድ ነው። መጀመሪያ እስከ 5 አመት ቀላል እስራት የሚያስቀጣ ነበረ፣ እስከ ጽኑ እስራት የሚያስቀጣ ነበረ። ከባድ ደግሞ ሲሆን ቅጣቱ እስከ 15 አመት ሊደርስ ይችላል ማለት ነው። ቅድም ያልሻቸውን እስቲ ትንሽ አብራሪልንና ወደሚቀጥለው ለማብራራት ያህል ለምሳሌ በሚሰረቀው እቃ አይነት ብሎ የሚያስቀምጣቸው ለምሳሌ ለህዝብ ክፍት በሆነ ቦታ የሚገኙ ታሪካዊ የሆኑ እቃዎች ሙዚየም ላይ ሊሆን ይችላል፣ ሳይንሳዊ ስፍራ ላይ ያሉ ሊሆኑ ይችላሉ ወይ እና ደግሞ የተለየ ጠባቂ የሌላቸው ለአገልግሎት ለተወሰነ አገልግሎት የተቀመጡ እዛ ላይ ሲያብራራው ከቴሌኮሙኒኬሽን ለመብራት ያለ የሚያስቀምጣቸው አለ። ግን ጠባቂ የሌላቸው ለፐብሊክ አገልግሎት ለሆነ አገልግሎት የተቀመጡ ተብለው ግን
እነሱን በተመለከተ አሁንም በተለየ ሁኔታ እነሱም ብቻ አዋጅ ከቴሌኮሙኒኬሽን ጋር ምናምን የተያዙ አዋጅ ቁጥር 664 97 ይመስለኛል እነሱን በተመለከተ ራሱን የቻለ አዋጅ ወጥቶለታል ግን ከእንደዛ ጋር ለፖስታ ቤት እንዲላኩ የተሰጡ እቃዎች እነዚህ እቃዎች ሰርቀ ከተገኘ ከባድ ያደርጉታል ሌላው ደግሞ እንደውስ ከቤተክርስቲያን ከሃይማኖት ቤተክርስቲያን ብቻ ሳይሆን በሃይማኖት ስፍራዎች ጋር ያሉ እቃዎች ግን ለሃይማኖት አገልግሎት የሚውሉ መሆን አለባቸው እዚህ ጋር ጨቃጨቂ ነገሮች አሉ ለምሳሌ ሁለት ለማንሳት አንዳንድ ጊዜ የሃይማኖት ስፍራ ላይ ጫማ ወይ የሆነ ብቻ የግለሰብ የሆነ ቃል ይሰረቅ ይችላል እነዚህ ይሄ የሃይማኖት ከባድ የሚያደርጉ ናቸው ብዬ አላስብም እኔ የሚያከራክረው የሚለውም ለሃይማኖት አገልግሎት ለዛ ሃይማኖት አገልግሎት የሚውሉ እቃዎች ለምሳሌ ሙዳይ መጽዋት ከሙዳይ መጽዋት ገንዘብ ማውጣት እኔ አሁን አንዴ ገጥሞኛል በስቴኪኒ እያደረገ ከሙዳይ መጽዋት ውስጥ ድሮ አንድ ብር በወረቀት በነበረበት ጊዜ እንደዛ አንድ ብር ነው የሚገባው ብለሽ ነው አይ አንድ ብር ነው ሲያወጣ የነበረው ብዙ አንድ ብር እንደዛ እያደረገ ቁጭ ብሎ ሲያወጣ የተያዘ ሰው ይያለ አሁን ይሄ ገንዘቡን የሰጠው ሌላ ሰው ቢሆንም ለሃይማኖት አገልግሎት ለቤተክርስቲያን የተሰጠ ስለሆነ ይሄ ነውረኝነቱን በደንብ የሚያሳይ ነገር ስለሆነ ይመስለኛል ስለዚህ በከባድ እውነት ነው ከማህበረሰባችንም ይሄ ቫልዩ አንፃር ትልቅ ቦታ ስለሚሰጠው የሃይማኖት ነገር እሱን ለማክበር ሲባል ነው እንደዚህ አይነት ነገር ደግሞ የሚፈጽም ሰው ደግሞ ከበድ ያለ ቅጣት ያስፈልገዋል የሚል እሳቤ አንዳንድ ህግ ያው ማህበረሰቡን መምሰል አለበት አይደል ከዛ አንፃር የወጣ ህግ ነው ብዬ ነው ማስበው እሺ ሌሎቹስ ሌላው ከወንጀል ፈጻሚው ማንነት ጋራ በተያያዘ ለምሳሌ የመከላከያ ሰራዊት አባል ለመከላከያ ሰራዊት አባል የሚውል ወይም ለዛ አገልግሎት ያለን እቃ ቢሰርቅ ወይ ደግሞ ለዛ አገልግሎት የተባለ እቃ ባይሆንም ካለቃው ላይ ወይም ከባልደረባው ላይ ቢሰርቅ በፐርሰናል እንትንም ማለት ነው የግል ነገር ቢሆን ያንን ነገር ቢሰርቅ ዲሲፕሊን ስለሚያስፈልግ ይሄ እንደ ከባድ ስርቆት ነው የሚታየው ሌላው ጠበቆች እንደራሴዎች ተወካዮች የሚፈጽሟቸው ስርቆቶች ማለት ማንኛውም ሰው ላይ የሚፈጽሙት ሳይሆን ልዩ እምነት የምትይባቸው አይነት ሰዎች ከዛ ውጪ ደግሞ ተሸካሚዎች ባለ ሆቴሎች ብቻ እንደዚህ አገልግሎት ሰጪዎች አከራዮች ቃመላላሾች በሚያሰራቸው ሰው ላይ ወይም ስራውን በሰጣቸው ሰው ላይ በቀጠራቸው ሰው ላይ የሚፈጽሙት ወንጀሎችም እንደዚሁ ከባድ የሚባሉ ለምሳሌ መርካቶ ላይ ተለመደ ነው ከዚህ ከሆነ ቦታ እቃ ገዝተ እዚህ ጋር አድርስልኝ ብለ ተሰጣዋለ በዛ ግርግር እየተከታተልክ በደንብ እየተከተልክ ምናምን ካልሄድክ በስተቀር ተሸክመው የሚጣፉ በጣም ብዙ የኔ መጀመሪያ የሰራውት እዛ አካባቢም ስለሆነ በቃ በጣም የተለመደ ነበር አንዳንዴ ግን ምን ይሆናል ተሸካሚዎቹ ይሄ ይጣፋፉና ሰዎቹ መተው ይዞብኝ ሄደ ብሎ እሱ መንገዱን ነው የሚያሸክምም ስለሆነ በፍጥነት ለመሄድ ነው የሚሞክረው አንዳንዶቹ ሆን ብለው ያው በቃ ለስርቆት የሚወጡ አሉ አንዳንዶቹ ደግሞ ሲያዙ በኋላ ላይ አይ እኔ ተጠፍታብኝ ነው ምናምን የሚሉ አሉ ግን ዞሮ ዞሮ ያው እነዚህ ሰዎች የሚፈጽሟቸው ወንጀሎች ወይም ተሸክሟቸው እየሄዱ ብቻ በስራቸው አጋጣሚ ባለ ሆቴሎችም የደንበኛቸውን ከሆቴል ውስጥ ቢሰርቁ የቤት ሰራተኞች ያሰሪዎቻቸውን የቤት ሌሎች ሰራተኞችም ያሰሪዎቻቸውን ስራውን ምክንያት በማድረግ ብቻ በተገኘው አጋጣሚ የሰረቁ ከሆነ እንደዚሁ ከባድ ስርቆት ነው የሚባለው ሌላው የወንጀል ፈጻሚ ሁኔታዎች እንደሞ መሰረት ሶስተኛው ማለት ነው መሰረት አድርጎ የሚከብድበት አለ እሱ ወንጀል ለመፈጸም በተቋቋመ በቡድን ሆኖ የተሰራ ከሆነ ምንም ከባድ በቡድን ሲባል ምን ለማለት ነው በቡድን ማለት በቃ ይሄንን ወንጀል ለመፈጸም አንዱ ሁለትና ከዛ በላይ መሆን በቂ ነው ምን ለማለት ነው ተባብሮ ወንጀል መፈጸም ነው ይሄንን ለመፈጸም
ይሄንን ለመፈጸም አላማ የተቋቋመ ቡድን መሆን አለበት። ስለዚህ ይሄን ቀድሞ መታወቅ አለበት ማለት ነው። ለዚህ ይሄንን የሚከሰውም አካል ይሄንን ይሄ መሆኑን በተለያዩ አካባቢያዊ ሁኔታዎችም ሊሆን ይችላል፣ በቀጥተኛ ሁኔታዎችም ሊሆን በሆነ ማስረጃ ብቻ ይሄንን ለመፈጸም የተቋቋመ ቡድን መሆኑን ማስረዳት ይጠበቅበታል። ስለዚህ በቡድን ሆኖ የተፈጸመ ከሆነ አንድ የሚከብድበት ነው። ሌላው ደግሞ አደገኛነታቸው አደገኛነቱ መሳሪያ በመያዝ ብረት የተለያየ ብረት መሰርሰሪያ በመጠቀም አጥር ዘሎ በመግባት በር ሰብረ በመግባት ዝም ብለህ ቀስ ብለህ ተደብቀህ ቀን ገብተህ ስትሰርቅና ግን ደግሞ በር ሰብረህ ገንጥለህ ገብተህ ስትሰርቅ አንድ አይደለም። አደገኛነትን የበለጠ ያሳያል። እንደውም የድሮጋችን ግርግዳ መማስና ምን ነው የሚለው አገላለጾች ይሄ በር በመሰርሰር ይላል። በር በመሰርሰር ሌሊት ከሆነ ለምሳሌ ሌሊት ላይ እየተፈጸመ ከሆነ ሌሊት ስንል ስንት ሰዓት ለማለት ነው? እንግዲህ ለኔ አረዳድ ጨለማን ተገን አድርጎ ይሄ ሰዓት ላንል እንችላለን። አንዳንድ ቦታ አከራካሪ ነገሮች አሉ። አይመሽም የሚልም ክርክሮች አሉ አይደል? ጨለማን ተገን አድርጎ ማለት ስለዚህ ሰዋየኛ ላይ ማታ መሆኑ አይደለም ነው ማተር የሚያደርገው እያልሽን ነው? አዎ ማታ ሆኖ ጨረቃ የሆነ ቀን አለ አይደል? ምን ለማለት ፈልጌ ነው? ማታ አሁን ለምሳሌ አንዳንድ ቦታ ላይ 2 ሰዓት ሆኖ በጣም ጭር ያለ ጸጥ ረጭ ያለ ሰፈር ሊኖር ይችላል። ይሄንን ማታ ማለት ይሄ ጨለማን ተገን አድርጎ የተፈጸመ ነው ብዬ ነው ማስበው። አንዳንዴ ደግሞ ሌሊት እንዴት ልበ ከ6 ሰዓት በኋላ ከ7 ሰዓትም ምናምንም ሆኖ ግን ሁኔታው ሌሊት ማትልበት ሌሊት አይደለም ሰዓቱ ወተን ባናየው ምን ሰፈር አይ እንደ ሁኔታው ነው ብቻ ሁኔታው መታየት አለበት ምለ ለዛ ነው። እንዴት ልበ ለምሳሌ አውቶቡስ ተራ ላይ ጣዋት 11 ሰዓት ላይ ምናምን ግርግር አለበት ሰው አለበት። ይሄ ሌሊት ጨለማን ተገን አድርገህ የምትፈጽመው ነው አትልም። ከሆነ ሰው ላይ ብትሰርቅ የሆነ ነገር ጨለማን ተገን ተደርጎ የተፈጸመ ነው ለማለት ያስቸግራል። አከራካሪ ነው ግን አከራካሪ ነው። አሁን ብዙ ሰዎች ሌሊት የሚለውን ከ6 ሰዓት በኋላ ከ6 ሰዓት እስከ 12 ሰዓት ድረስ የሚሉት አሉ። የሌሊቱን ፈረቃ ማለት ነው። ሌሊት የሚለውን ህግ አውጪው ሊል የፈለገው ከ6 ሰዓት በኋላ ያለውን ጊዜ ለማሳየት ነው እንጂ ጨለማን ተገን በማድረግ የሚለውን ለማሳየት አይደለም። ይሄንን የሚሉበት ብቸኛ ምክንያታቸው እንደ ምክንያት የሚያነሱት ኦብጀክቲቭ የሆነ ስታንዳርድ ያስፈልገናል። አሁን ለምሳሌ ላንቺም ለኔም ለሌሎችም ሰዎች አንድ አይነት የሆነ ወጥ የሆነ ለምሳሌ ሌሊት ነው ከተባለ በሰዓት የሚቀመጥ ሊሆን ይገባዋል። አይ መርካቶ ሌሊትም አይሆንም፣ ኡራኤል በዚህ ሰዓት አይሆንም፣ እንትን በዚህ ሰዓት አይሆንም ምንል ከሆነ ሰብጀክቲቭ ይሆናል። ሰብጀክቲቭ ደግሞ የሚሆን ከሆነ አንድ በአግባቡ መቀጣት ያለበትም ሰው አይቀጣም፣ ሁለት ደግሞ በአግባቡ ያላግባብ ደግሞ አንዳንድ ሰዎች ሊቀጡ የሚችሉበት ሁኔታ አለ። ስለዚህ ኦብጀክቲቭ የሆነ ስታንዳርድ ያስፈልገናል። ለዚህ ደግሞ ሌሊት የሚለውን መተርጎም ያለብን ህግ አውጪው ጨለማን ተገን አድርጎ ማለት አላቃተውም። ስለዚህ ሌሊት ያለው በተለምዶ ማህበረሰባችን ያው ሌሊት የሚለውን በተለምዶ ማህበረሰባችን የሚጠቀመው ከ6 ሰዓት በኋላ እስከ 12 ሰዓት ያለውን ጊዜ ለማሳየት ነው። ስለዚህ እንደዛማ ከተባለ እኩለ ሌሊት ካልኩኮ ከማታ ጀምረ ከጧት እኩለ ማለት ግማሽ ማለት ነው አይደል? አካፋይ ማለት ነው። ስለዚህ 6 ሰዓት የሚለው እኩለ ሌሊት የሌሊት ግማሽ እንደማለት ነው። ስለዚህ ከ12 ሰዓት ጀምሮ እስከ 12 ሰዓት ባለው ውስጥ ሌሊት ነው። እኩለ ይሄ እስከ 6 ሰዓት በኋላ ያለው እኩለ ሌሊት ነውም ልትል ትችላለህ። ከእኩለ ሌሊት በኋላ እንደማለት ነውም ልትል ትችላለህ። እንደዛ አንደርስታንዲንግ አለ። ግን አሁን እኛ ዝም ብለን ያው ህግ ማህበረሰቡና የሚመስለው እኔ አንቺን እና እኛ የምንረዳበትን መንገድ ነው ሲተረጎምን በተቻለ መጠን ማህበረሰባችን ለዛ ነገር ያለውን አንደርስታንዲንግ ያው ህግ አርቃቂዎቹም ሲያረቁት በዛው ልክ ተብሎ ስለሚገመት ማለት ነው። እንደዛ ደግሞ ሌሊት ብለን ብዙ ጊዜ የምንጠራው ከ6 ሰዓት በኋላ ያለውን ጊዜ ነው የሚሉት በዚህኛው ወገን ያሉ ተከራካሪዎች ማለት ነው። አንተ በየትኛው ወገን? እኔ አልናገርም እሱ ግን ስለዚህ እንደዛ ነው መሆን ያለበት።
ግን ይሄ ስትሪክትሊ 5:45 ስለሆነ እንትን ውስጥ እንግባ አይደለም ቀመር ውስጥ እንግባ ሳይሆን እንደዛ ከሆነ እኮ እንደዛ ሊሆን ነው። አዎ ቀመር ውስጥ እንግባ ሳይሆን ነገር ግን የተፈለገው ሊባል የተፈለገው እቺን ሰዓት ሪፕሬዘንት ለማድረግ ነው እንጂ 1 ሰዓት ተኩል የሆነው ቦታ ስለሚጨልም ምሽት 1 ሰዓት ተኩል ነው ኢቭን ባጠራር ራሱ የምትዩ ለሊት 1 ሰዓት ተኩል አትይም የለሊት ፈረቃ ነው ብትይም እኩለ ለሊት ነው ብትይም 6 ሰዓትን ኢቭን 5 ሰዓትን ለሊት 5 ሰዓት አትይም ለሊት የምትያቸው ተርሞች የምትጠቀሚያቸው ከ6 ሰዓት በኋላ ነው ለሊት 6 ሰዓት ያልሽ ነው የምትጠቀሚያቸው ከዛ አንፃር መሆን ያለበት እሱ ነው ኦብጀክቲቭ የሆነ ስታንዳርድ ያስፈልገናል ብለው ስለሚያምኑ መክበድም ካለበት በዚህ በታይም ፍሬም ውስጥ ነው የሚለውን ሁለት አርጊመንቶችን ለማሳየት ነው የትኛው ነው ትክክል የሚለውን እንግዲህ ከህግ አውጩ ነው የምንረዳው ህግ አውጩ በተመለከተ ደግሞ ያው ሀተታዛ ምክንያት የወንጀል ሀተታዛ ምክንያታችን ላይ ይሄንን በተመለከተ የተሰጠው ማብራሪያ የለም ሀተታዛ ምክንያት ማለት ለዛ ህግ ሲወጣ ምንድነው መነሻው የሚለውን የሚያብራራልን ነገር ነው ይሄን በተመለከተ እንደውም አንዴ ስንከራከር እንደዚህ ከጓደኞቻችን ጋር ሀተታዛ ምክንያቱ ምናምን ሲል አንደኛው በጣም ብስጭት አለና ምንድነው ሀተታዛ ምክንያት ሄደ ጀርመን ፈልገዋል እና ለምን አለ የሚለውን እንተስንለው ያው የኛ ህጎች ብዙ ህጎቻችን ከሌላ ቦታ ትራንስፕላንት ተደርገው ሞዲፋይ ተደርገው ነው ወደኛ እንትን የመጡት ስለዚህ የስርቆት ወንጀልም ይሄ የፌደራል ወንጀል ህግ 1996 ይወጣው ከጀርመን እና ኮንቲኔንታል ሌጋል ሲስተም እንደመጣ ነው እንትኑም ሰነዶች የሚያሳዩ ስለዚህ ምን እዚህ እሱን ታወራኛለህ ሄደ እነሱን ጠይቃቸው የእንትኑ የድሮውን ደንቦ ከሆነ ስዊዝን ጠይቅ እንደሚል ማለት ነውና እንደዛ አለ ስለዚህ ማብራሪያ ስላልሰጠው በተለምዶ እኔ ማምንበት ከሆነ በተለምዶ አጠራር ኦብጀክቲቭ የሆነ ስታንዳርድ ብናወጣለት የተሻለ ይሆናል አንቺ የምትዩን በአንድ በኩል አስረጅ ከባድ ነው እንደዛ አንቺ የምትዩን በአንድ በኩል ያው ሐሳቡን ከየት እናምጣው ነው ስለዚህ ሐሳቡን ስናመጣ ያው ህግ ትርጉም አይደል ስንተረጉም አንቺ ያልሽው አዎ ምንድነው ሐሳቡ ሰው ጨለማን ተገና አድርጎ ያንን ወንጀል መፈጸሙ ነው ያንን መጠቀሙ ነው ምክንያቱም ጨለማን ሲጠቀም አደገኛነቱን አይደል ማየት የተፈለገው ስለዚህ ያ ሰውዬ እኮ ለምሳሌ በቃ ሁሌ ሰው የተበዛበት ቅድም እንደገለጽኩት ለምሳሌ መርካቶ ላይ ወይ አውቶቡስ ተራ ላይ ለሊት 11 ሰዓት ላይ የተለመደ እንቅስቃሴ የሚጓዙ ሰዎች የተለመደ እንቅስቃሴ የሚያረጉበት ነው ከቀን ያልተለየ ነው ብዙ ሰው አለ መብራት አለ ብቻ የተለየ አደገኛነቱን አያሳይም በቃ ቀን ላይ እንደሚፈጽመው ምን ካውንተር ታመጫለሽ መሰለሽ ለዚህ ነጠቅ አርጎ 300 ሜትር ከበገባ በኋላ ይጠፋል ቀን ቢሆን ግን የትም ማሳደሽ ልትጁ ትችያለሽ አይ ተመሳሳይ እንጃ የተለየ ነው ብዬ አላምንም እኔ ያው አርጊመንቶቹ እንደተጠበቀው አይ ቀን ላይ ምኮ እንደዛ ነው ነጥቆ የ300 ሜትር ከሄደ ታገኘዋለህ አዎ ግን አሁን አቦ ሸማኔ ብቻ ነው ማሳደብ ያገኘው ይችላል ያው ልዩነታችን እንዳሉ ሆነው እስቲ ሌሎችም ሰዎች ኮሜንት ላይ ያላቸውን ሐሳብ እዚህ ላይ እንትን ይበሉን ያው እዚህ ላይ እንትን ካል ሌሎች ሐሳቦች መዳስ ያለብን ሐሳቦች ስላሉ ይሄንን በልዩነት ወይም ያሉትን ሐሳቦች በማንሳት እንረፈውና ሌሎች አሉ ከባድ ስርቆት የሚሆኑባቸው ሁኔታዎች አሁን ከጠቀስናቸው ውጪ እነዚህ ናቸው ከባድ ስርቆት ግን መሳሪያ መጠቀም ምናምን ስንል መሳሪያው ለሰው መጠቀም አይደለም ወንጀሉን ለመፈጸም ብቻ የሚያገለግሉ መሳሪያዎችን ለማለት ነው ለምሳሌ ቤት በር መሰርሰሪያ የተለያዩ ይሄ ምንድነው ቁልፍ በሩን ከፍተ ለመግባት ሊሆን ይችላል የሆነ ወንጀሉን ለመፈጸም እንዲመች ነው እንጂ ሰዎቹ ላይ አይደለም ሰዎቹ ላይ ከሆነ ራሱን ችሎ ሌላ የወንጀል ስያሜ ያለው ሌላ አንቀስ ስለሚሆን ማለት ነው ስለዚህ ባጭሩ ስርቆት ማለት ይሄ ነው ካለን ሌላ እናወራበታለን ያልነው ደግሞ ልዩነታቸው መጨረሻ ላይ ብንመጣበት ይሻላል ብዬ ነው ሌላ እናወራበታለን ያልነው ደግሞ ውንብድና ነው ምንድነው ውንብድና ማለት ምን ማለት ነው ህጉ ምንድነው የሚለው ውንብድና ወንጀል ማለት ምን ማለት ነው ውንብድና ተርሙ ያው ብዙ ጊዜ ስርቆት ውንብድና ሌብነት ምናምን የሚባሉት ነገሮች የሆነ ዝም ብሎ ኢንተርቼንጀብሊ ልትጠቀሚያቸው ትችያለሽ ነገር ግን ውንብድና ራሱን የቻለ የወንጀል አይነት ነው ውንብድና የምንለው ብዙ ጊዜ ከኃይል ጋር ሲያያዝ ነው የስርቆት ወንጀልን ስንፈጽም የምንጠቀመው ኃይል ሲኖር ስርቆት ያልነው አለ ንብረትን ከሌላ ሰው ላይ መውሰድ ነው ያንን በመንወስድበት ጊዜ ሊሆን ይችላል ወይ ደግሞ
ከመውሰዳችን በፊት ሊሆን ይችላል ወይ ከወሰድን በኋላ ሊሆን ይችላል ያንን ኃይል የምንጠቀመው። ያንን ኃይል ደግሞ የምንጠቀመው ለምንድነው? ያንን እንትን የሚደርስብንን ተቃውሞ ለማስቀረት ማለት ነው። ስለዚህ ታይሚንጉ ወይ ለመስረቅ መጀመሪያ ሊሆን ይችላል። መጀመሪያ ኃይል ተጠቅመን ከባድ ዛቻ ሊሆን ይችላል፣ ኃይል ሊሆን ይችላል፣ ወይ የሆነ እንትን ሊሆን ይችላል። እሱን ተጠቅመን ያንን ንብረት መውሰድ ማለት ነው። ወይ ደግሞ በምንወስድበት ጊዜ ትግል ሲገጥመን ያንን ትግል ለማስቀረት ኃይል ስንጠቀም ነው። ከወሰድን ደግሞ በኋላ ሲያሯሩጡን ሊሆን ይችላል፣ ወይ በተለያየ ነገር ሊሆን ይችላል። ከወሰድን በኋላ ደግሞ ልናመልጥ በምናደርግበት ጥረት ውስጥ የሚመጣብንን ተቃውሞ ያው ሰው ንብረቱ ሲወሰድበት ዝም ስለማይል የሚመጣበትን ተቃውሞ ለማስቀረት ሲባል ወይንም ያንን ፍሬ ለማሳጣት ሲባል የኃይል ተግባርን የፈጸመ እንደሆነ ውንብድና ወንጀል ነው እንላለን ማለት ነው። ስለዚህ መሰረቱ ቅድም እንዳልነው የማይገባ ብልጽግና ለማግኘት ነው፣ የሌላ ሰው ንብረትን ነው። ግን አወሳሰዳችን ላይ ነው ከስርቆት ጋር የሚለየው ማለት ነው። ተንቀሳቃሽ ወይም ደግሞ ከማይንቀሳቀስ ንብረት ጋር ይሄ ከስርቆት ጋር አንድ የሚያረጋቸው ተመሳሳይ የሚያረጋቸው ነገሮች ማለት ነው። ግን ልዩነታቸው በዛውም ስለነካው ብቻ ውንብድና የምንለው የኃይል ድርጊት ጋር የተያያዘ ነገር ነው። እውነት ይሄ ወንበዴ ስትል በቃ ኃይል ድርጊት ፈጽሞ የሚሰርቅ እንደማለት ነው አይደል? እዛ ለማለት ነው። ይሄም እስከ 15 አመት ጽኑ እስራት ሊያስቀጣ የሚችል ነው። ለምሳሌ አንዳንዴ አሁን ቅድም ካነሳ ነው መርህ ጋራ ተያይዞ በብዛት እንደው ሳንግ መስራት ሌላ ደግሞ ምንድነው የአማርኛ መጠሪያም አለው ሳንግ መስራት ማጅራት መምታት ማጅራት መቺ ምናምን እንደምትለው እንደሱ አይነት ደጋግመው የሚፈጽሙ ሆነው አንድ ጊዜ የገጠመን እንትን እንደዛ ያደረገ የሞቱም አሉ። በኋላ ላይ ከባድ የሚያረጉ ሁኔታዎች ምናምን ብለን የምናየው ነው የሚሆነው። የሞቱም አሉና ፈጽመው አንቀዋቸው ተቃውሞ እንዳይገጥማቸው አድርገው ወይ ቦርሳ ወይ ምናምን ቀምቶ ይሄዳል። አንዳንዱ ላይ 5 ብር ይሆናል የሚያገኘው፣ አንዳንዱ ላይ ምንምም ሊሆን ይችላል። ቅድም ያልነው ነገር ነው። ስለዚህ ፍላጎቱ አለ፣ ወንጀሉን ፈጽሞታል፣ ተግባሩ አለ፣ ተሟልቷል። ወስዶት 5 ብር የሚያገኝ ምንምም አያገኝ። ሐሳቡ ግን ለመበልጸግ በህገ ወጥ መንገድ አላግባብ ለመበልጸግ ነበር፣ ያልተገባ ጥቅም ለማግኘት ስለነበረ መቀጣቱ እንዳለ ነው የሚሆነው። በዚህም በውንብድና ክስ መከሰስም መጠየቁ አይቀርም። ከዚህ በተጨማሪ ግን አሁን ውንብድናን ደግሞ በጣም በልዩ ሁኔታ ደግሞ ከባድ የሚያረጉ ሁኔታዎች ደግሞ አሉ። እነዛም ምንድናቸው? ለምሳሌ የተፈጸመው በቡድን የሆነ የተደራጀ የውንብድና ቡድን ዛሬ ሊሆን ይችላል የተደራጁት። አንዴ እንደዛ ብሎ ያው ማስረዳት ብዙ ጊዜ ለዚህ ተብሎ ነው የተደራጁት ምናምን የሚለው ማስረዳት ከባድ ነው ሊሆን ይችላል። ብዙ ጊዜ አንድ ወይ ሁለት ምናምን ይሆንና ተጣምሮ ብቻ ሊከሰሱ በቡድን ነው የሚለው እንትን ለማድረግ ከባድ ነው የሚሆነው። ግን አንዴ ማስታውሰው አንዱ ቃሉን ሲሰጥ ገና ዛሬ ነው የተደራጀ ነው እንትንካዎች ገጀራ ምናምን እንደዚህ ዛሬ ገና ገዝተን እንደዚህ ተከፋፍለን ገና ዛሬ ነው ምንም እዛው ነው የተያዙትና ጀማሪውን በዲዮች እና ይሄው የሚያቀልለት መስሎት ነው እሱ እንደዛ ያለ እንትን ያለውና ለውንብድና ለመፈጸም የተደራጀ ቡድን ሆነው የፈጸሙት ከሆነ ከባድ ውንብድና ነው የሚሆነው። ሌላው ደግሞ ይሄ የፈጸሙት ወንጀል ከባድ የሆነ መሳሪያዎችን በመጠቀም ሊሆን ይችላል። መሳሪያዎችን ተጠቅመው የጦር መሳሪያ ሊሆን ይችላል። ይሄንን አሁን ከቀደሙ የሚለየው ስርቆት ጋር ከሚለው ጋራ የሚለየው ይሄ መሳሪያ የሚጠቀሙበት ወንጀሉን ለመፈጸም ሰውየው ላይ ሊሆን ይችላል። ለምሳሌ በጩቤ ወቅተው ሲፈጸም ሌላ በልዩ ሁኔታ አደገኝነቱን በሚያሳይ ሁኔታ ሰውየው ላይ ያኛውን ሰውዬ ለሞት ወይንም ለከባድ አደጋ ሊያደርሱት በሚችል ሁኔታ ውስጥ አድርገውት ማለት ነው። ለምሳሌ በጩቤ ወቅተውት ምን ብለውት ከሆነ ከተራውን ብድና ከፍ ይላል። ምክንያቱም ያን ሰውዬ ለከባድ አደጋ አፈጻጸማቸውም ለከባድ አደጋ ወይንም ለሞት እንደሚዳርጉት አይነት ተደርጎ ሲፈጸምም ከባዱን ብድና ይሆናል።
እነዚህ ሁሉ ደግሞ እንዳሉ ሆነው በልዩ ሁኔታ አሁን ካፈጻጸሙ አንፃር እንዲሁ ስናየው ይሄኛው እስከ ከ5 አመት እስከ 25 አመት ጽኑ እስራት ነው። እዚህኛው ላይ ደግሞ ሌላ የሚገባው በሌላ በማንኛውም ሁኔታ ይሄን በሚያሳይ መልኩ የአደገኝነታቸው የደረሰውን ጉዳት የሚያሳይ ማንኛውም ሁኔታ ውስጥም ሲሆን ከባድ ውንብድና የሚሆንበት ይሄኛው ሞር እንትን አቃፊ ነው። አሁን አንዳንድ ዝርዝር ላይ ንዑስ ቁጥር 1 ፊደል ላይ የተዘረዘሩት ጦር መሳሪያ መጠቀም አደገኛ ሁኔታ እንደሚገለው እርግጠኛ ማድረግ የመሳሰሉት ነገሮች ባልተጠቀሰበት ሁኔታ እነዚህ ከነዚህ ውጪ ባሉ ሁኔታዎችም ሆኖ ግን ይሄ አደገኝነታቸውን በተለየ ሁኔታ በሚያሳይ መልኩ ከሆነ የተፈጸመው ድርጊቱም ውንብድናው ከባድ ውንብድና ሊባል ይችላል ማለት ነው። ጦር መሳሪያ ላይ ተጠቀሙ ይችላሉ ግን ይሄ ድብደባቸው አረጋገጣቸው ምንምናቸው የተለያዩ እገላሃለሁ እርግጠኝነት ላይ ያ ነገር የሚያደርስ የሚመስል ሲሆን ይሄም በዚህ ማዕቀፍ ውስጥ የሚወርቆ ነው። ቅጣታቸው ደግሞ እስከ 25 አመት የሚደርስ ጽኑ እስራት ይሆናል ማለት ነው። ሌላ ደግሞ አለ ከነዚህ ሁሉ ደግሞ ለየት የሚል እስቲ እሱን ደግሞ አንቺ አብራሪ። እሱኛው ከባዱ ነው ማለት እስከ ሞት ቅጣት ድረስ ሊያስቀጣ የሚችል ምን ሲሆን ነው እንደዛ የሚሆነው? እሱኛው ምንድነው ዘላቂ ሆነ ከባድ ውንብድና ላይ እስከ 25 አመት ጽኑ እስራት ያስቀጣል ያልነው ላይ ከባድ ያካል ጉዳት ካደረስክም እስከ 25 አመት ድረስ ከባድ ውንብድና ተብሎ ሊያስቀጣ ይችላል። ይሄኛው ደግሞ ይሄው ላይ የተፈጸመው ነገር ዘላቂ ሆነ ከባድ ያካል ጉዳት ያደርሰው እንደው ማለትም የደረሰው ጉዳት አሁን በደረሰ ሰዓት ከባድ መባሉ ብቻ ሳይሆን ሁሌ ቀጣይነት ያለው ተበዳዩ ላይ ቀጣይነት ያለው ዘላቂ ሆነ ከባድ ያካል ጉዳት ካደረሰው ወይም ደግሞ የተበደለም ሊሆን ይችላል የተበደለው ሰው የሞተ እንደሆነ ወንጀል የተፈጸመበት ሰው የሞተ እንደሆነ ቅጣቱ የሞት ቅጣትንም ሊያስከትል እስከዛ ድረስ ሊያስከትል ይችላል። ስለዚህ ምንድነው ሁሉ ጊዜ ግድያ ሲፈጸም ለዛ ነው የሚታየው ምንድነው የተገደሉበት ምክንያት የመግደል ወንጀል ራሱን የቻሉ ድንጋጌዎች የራሱን የቻለ ሰፊ ብዙ አይነት ተራ ግድያ ቀላል ግድያ ከባድ ግድያ እየተባለ በተለያየ ሁኔታዎች ራሱን የቻለ አንቀጾች ድንጋጌዎች አሏቸው። ግን ደግሞ ይሄኛው የተፈጸመው ውንብድና ለመፈጸም ጥቅም ለማግኘት የተገኘ ከሆነ ሞት ቢኖርም ወይም ግድያ ቢሆንም ወንጀሉ ግን ደግሞ ከባድ ውንብድና ለምን አንዳንድ ጊዜ ለምሳሌ ሰዎች ቤተሰብ የሞተባቸው ሰዎች የተበዳይ ቤተሰቦች ከባድ ውንብድና ተብሎ ብቻ ሲከሰስ ግድያ ተብሎ ስላልተከሰሰ ወንጀል የፈጸመው ሰው ወይም የተጠረጠረው ሰው የተከሰሰው ሰው ግድያ ስላልተባለ ብቻ የሆነ ቀላል ነገር የተከሰሰ ወይም የተለየ ነገር የተከሰሰ በቃ ከግድያ ውጭ የተከሰሰ ይመስላችኋል። ግን ግድያው የተፈጸመበት አላማ ታይቶ ከባድ ውንብድና ሊሆን ይችላል። ቅጣቱም ደግሞ እስከ ሞት ስለሆነ ከዛም የበለጠ ቅጣት ሁላ ሊያመጣ ይችላል ማለት ነው። ቅጣቱም ቀላል ስላልሆነ በከባድ ውንብድና መከሰሱ ብቻ ግድያ አልፈጸመም የሚለውን አያመጣም ለማለት ነው። ጥሩ ስርቆትን አየን፣ ከባድ ስርቆትን፣ ውንብድናን፣ ከባድ ውንብድናን አየን። ምን ቀረን? እንግዲህ በራሳችን 3 ነገሮች ብለናል። የቀረን በማስገደድ መጠቀም የሚባል ወንጀል ነው። ደግሞ በማስገደድ መጠቀም ምን ነው የሚል ጥያቄ መነሳቱ አይቀርም። በማስገደድ መጠቀም የምትለው ከውንብድና ውጪ ውንብድና ላይ የጠቀስናቸው የኃይል ድርጊቶች አሉ አይደል? ከነዛ ድርጊቶች ውጪ የሆነ ነው እና ከነዛ ድርጊቶች የሚጠቅሰው የወንጀል ህጉ ላይ እንደዛ ነው። ከነዛ ድርጊቶች 713 ላይ በወንጀል ህጉ 713 ላይ ከወንበዴነት ወይም በኃይል ወይም ከፍ ያለ የዛቻ ድርጊት ብሎ ነው የሚያስቀምጠው። ከነዛ ውጪ የሆኑ ወንጀሎችን የሚያስቀምጥ። እስቲ ምን አይነት ወንጀሎች ናቸው እነዚህ ወንጀሎች? በማስገደድ መጠቀም የሚለው ምናልባት ሲተረጎም አሁን በሌሎች ሀገር ህጎች ላይ ኤክስቶርሽን የሚባለው ነገር ነው። ኤክስቶርሽን የሚባለው ነገር ምናልባት ሲተረጎም አቻ ትርጉሙ በማስገደድ መጠቀም ነው የሚለው እንደተጠበቀ ሆኖ ስያሜው ምንም ይሁን ኤሌመንቱ ነው ማተር የሚያደርገው ወይንም የወንጀል ማቋቋሚያው ፍሬ ነገሮቹ ነው ማተር የሚያደርገው። ስለዚህ የኃይል ተግባር አለ
እዚህም ላይ ከወንብድና የሚያመሳስለው ይሄ የኃይል ተግባር ግን እንደ ወንብድና አይነት የኃይል ተግባር መሆን የለበትም፣ ከፍ ያለ መሆን የለበትም፣ ከባድ ዛቻ መሆን የለበትም። ነገር ግን ያ ሰው ወንጀል ፈጻሚው ይሄንን የሚያደርገው ያንን ንብረት እሱ ለመውሰድ አይደለም፣ ራስሽ እንድትሰጪው ነው የሚያደርግሽ። ስለዚህ ራስሽ እንድትሰጪው ማስገደድ ማለት ተገደህ ማለት ነው። አዎ ራስሽ እንድትሰጪኝ ሳስገድድሽ ያኔ ይሄ ወንጀል ይቋቋማል ማለት ነው። ስለዚህ ከወንብድና ጋር የሚያመሳስላቸው ሁለቱም የኃይል ተግባር አላቸው። ከወንብድና ጋር የሚያለያያቸው ደግሞ ወንብድና በባህሪው ራስሽ ነው ቴክ ኦቨር የምታደርጊው ሁሉንም እንትን ወንጀል ፈጻሚው ማለት ነው። ወንጀል ፈጻሚው ይቅርታ ራስሽ ያልኩሽ ወንጀል ፈጻሚው አይ ከንትን ጋር እንዳይምጣጣራ ስትል እኔ ወንጀል ፈጻሚ እንዳይሆን ሳይሆን ግን ተበዳዩ ነው ወይስ እኔ የትኛውን አርገ ነው የተጠቀመው የሚለውን ግልጽ እንዲሆን ብዬ ነው። ራስ ወንጀል ፈጻሚው ያንን ጉልበት ተጠቅሞ ያንን ንብረት መውሰድ ነው የሚሆነው። ያው ጉልበት የሚጠቀምበት ሂደት ቅድም እንዳልነው ሊሆን ይችላል፣ በፊት ሊሆን ይችላል፣ መሀል ላይ ሊሆን ይችላል፣ መጨረሻ ሊሆን ይችላል። ወደ እዚህኛው ግን ስንመጣ በማስገደድ መጠቀም ላይ ደግሞ ስንመጣ አንቺን ፎርስፉል ማድረግ ነው። እንትናቸውም የርዕሳቸውም የወንጀል ርዕሳቸው ላይም ውንብድናና ስርቆትን የመሳሰሉ ወንጀሎች በንብረት ላይ የሚፈጸሙ ወንጀሎች ብሎ ነው እንዲሁ በጠቅላላ የሚያስቀምጣቸው። እነዚህን ግን በህሊና ላይ የሚፈጸሙ ወንጀሎች ነው የሚላቸው። ከነ ማታለል ጋር ምናምን ያለው ያው ማታለል ሰፊ ስለሆነ ሌላ ጊዜ እንመጣበታለን ብለን ከስርቆትና ከወንብድና ጋርም ደግሞ የሚያመሳስለው ነገር ስላለ በማስገደድ መጠቀም ያው አብረን ነው በሚል ነው እንድናብራራው ልዩነትም ስላለ ነው በህግ ባለሙያዎችም ዘንድ ልዩነት አለ። ስለዚህ ያለ ልዩነትን በተመለከተ ነው አሁን እዚህ ያወራንም ያለ ነው። ስለዚህ ሞር ሳይኮሎጂካል እንትን ነው በማስገደድ መጠቀም አንቺን በሆነ መልኩ ፕሬሸራይዝ አድርጎ የሚፈልገውን ጥቅም ማግኘት ነው። ገንዘብ ሊሆን ይችላል፣ ሰነድ ሊሆን ይችላል። ገንዘብ ያለው ሰነድ ለምሳሌ የሆነ ነገር በግድ ፈርመሽ ለሱ ጥቅም እንዲሆን ማድረግ ሊሆን ይችላል። ትንሽ የሚለየው ይሄ እዚህኛው ላይ ሰነድም ሊሆን ይችላል። አሁን ስርቆት ላይ እኔ አንገትሽም ብዬ የሆነ ያንቺን ውክልና ወስድ ምንም ጥቅም የለውም። ይሄኛው ግን ይሄን ፈርምልኝ ብሎ ወይም የተፈረመ የሚጠቅም ቼክም ሊሆን ይችላል፣ እሱ ላይ አስፈርሞ በግድ መውሰድ ሊሆን ይችላል። ስለዚህ እነዚህ አይነት ነገሮች ወይም መብት የሚሰጥ ማንኛውም ነገር በሰነድ ሊሆን ይችላል፣ መብት የሚሰጡ ነገሮች አሉ። አንቺ የሆነ ኤክሰርሳይዝ እንድታደርጊበት እነዚህ ነገሮች በግድ እንድታደርጊ ማድረግ ነው በማስገደድ መጠቀም። አንዳንድ ሪል ኬዞች ላይ ግን በማስገደድ መጠቀም የሚለውን አንዳንድ ሰዎች ሲተረጉሙት ለምሳሌ እኔ ስልክ እያወራው ስልኬን ነጥቆኝ ቢሄድ ምንድን አንዳንድ ሰዎች ውንብድና ነው ይላሉ ይሄን ድርጊት። እኔ ስልኬን እንደዚህ እያወራው እየሄድኩ እያለ የሆነ ሰው ከኋላ መጥቶ ስልኬ ወይ ከፊትም ሊሆን ይችላል መጥቶ ስልኬን ከእጄ ላይ በኃይል ነጥቆ ሮጠ፣ አመለጠ። ደን ይሄ ሰው እየተያዘ ከዛ በኋላ ምን ይከሰስ? አንዳንድ ሰዎች ስርቆት ነው የሚከሰሰው ይላሉ፣ አንዳንድ ሰዎች ውንብድና ነው ይላሉ፣ አንዳንድ ሰዎች ደግሞ በማስገደድ መጠቀም ይላሉ። እስቲ ይሄን ሲናሪዮ አንቺ እንዴት ነው አንቺ ብትሆኚ ሶልቭ የምታደርጊው እንደዚህ አይነት ሲናሪዮችን? እንግዲህ ከማስገደድ መጠቀም ልጀምረው ከሱ ጋር ተያይዞ ስለሆነ ያወራን ያለ ነው። ስለዚህ በማስገደድ መጠቀም ምን ብለናል? ሳይኮሎጂካል የሆነ ተጽዕኖ አሳድሮብህ ብቻ አስፈራርቶ ከሊና ጋር የተያዘ አስፈራርቶ ወይ አስጨንቆ ብቻ ዛቻ አርጎብህ የሆነ ነገር አርጎብህ ግን አንተ እንድትሰጠው የሚያረግ ነገር ነው። ስለዚህ ፍላጎት ባይኖረውም ሰጩ ወይም የተበደለው ሰው ግን አሳልፎ የሚሰጥበት ነው። ስለዚህ ይሄ ነጥቆ ሲሮጥ አሳልፈ እየሰጠው አይደለም ተመቻችተ ወይ በመስኮት ብዙ ሰው እንደዛ ያቀረበው ክስ ልክ አይደለም ማለት ነው። ተገቢ አይ ልክ አይደለም ነው የሚለው ሳይ የኔን አረዳድ ነው። እኔ ለማለት ግን ይሄ በማስገደድ መጠቀም ይሆናል ብዬ አልቀበልም። ከዛ ውጪ ውንብድና ነው ወይስ ስርቆት ነው የሚለው ነገር አሁን ምንድነው ስርቆት አይደለም ለማለት ብዙ ባለሙያዎችም የሚያነሱት ነገር ስርቆት ወንጀልን አስመልክቶ በሀተታ ዘምክንያቱ ላይ ሀተታ ዘምክንያት የሚለውን ቀደም ስላወራራው አልደግሞ ሀተታ ዘምክንያቱ ላይ የስርቆት ወንጀል ሰው አየኝ አላየኝ ሰው አየኝ አላየኝ ተብሎ የሚፈጸም ነው ማለት ሰውየው ያየህ ከፈጸምከው ይሄ ሆነ ፈቅዶልህ ነው የሚል እንትን እንዳይሩ ብቻ ተደብቀህ የምታረገው ነገር ነው የስርቆት ወንጀል። እንደዛ ስለሆነ
ንጥቂያ ደግሞ ይሄ ንጥቂያ የሚል ወንጀል የለም አሁን የለም ባሁን ህጋችን የድሮ ላይ ግብቻ ይሄ ነጥቆ ሲሮጥ እንደዛ ሰው አየኝ አላየኝ ብለህ የምትፈጽመው አይደለም ስለዚህ ውንብድና ነው ብለው በውንብድና የሚከሱ ባለሙያዎች እንደነበሩ አስተዋውሳለሁ ግን ደግሞ ልክ ውንብድና ላይ ደግሞ ሄደ ስትመለከት የኃይል ድርጊት አለ ማለት የሚገጥምህን በቃ ዋናው የውንብድና ምንድነው ባህሪ የሚገጥምህ ተቃውሞ ወንጀሉን ስትፈጽም የሆነ ተቃውሞ ሁሉ ጊዜ የሚፈጸምበት ሰው ማቅረቡ አይቀርም ስለዚህ ያንን ተቃውሞ ለማስቀረት የምታደርገው የሆነ የኃይል ድርጊት አለ ያን የኃይል ድርጊት አላይበትም ነጥቆ ሲሮጥ ያን የኃይል ድርጊት አላይበትም ስለዚህ ለኔ አጋጣሚውን ተጠቅሞ የወሰደው ነው ሁኔታዎች የተመቻቹ ሁኔታዎችን ይሄ ሰው አየኝ አላየኝ የሚለው ሰው በሰው ፊት የተደረገ ቢሆንም ግን ስርቆት ነው ብዬ ነው ነጥቆ ሲሮጥ ስርቆት ነው ብዬ ነው እኔ ምረዳው አሁን ልዩነት የሚመጣው ይሄን የኃይል ተግባሩን አንዳንድ ሰዎች ምን ላይ ፈጸመው የሚለው ላይ ድረስ ይሄዳሉ ይሄ የኃይል ተግባሩ የተፈጸመው ተበዳይ ወይንም ተሰራቂው ሰው ላይ ከሆነ ውንብድና ነው ይሄኛው ግን የኃይል ተግባሩ የተፈጸመው ንብረቱ ላይ ነው ማለት ስልኩ ላይ ነው እንዳለ ፓወሩን ኤግዚስት ያደረገው ስለዚህ ፕሮፐርቲ ላይ ከሆነ አይመለከተንም ስርቆት ነው የምናደርገው ግን ሰውየው ላይ ግን ከሆነ ይሄ መስተጋብሩ ያለው ከሰውየው ጋር ግን ከሆነ የግድ ውንብድና ነው መሆን ያለበት መሰረቱም ቅድም እንዳልሽው ተቃውሞ መጀመሪያ እንዳትቃወሚ ሊሆን ይችላል ስትወስጂ ደግሞ ስትቃወሚው አፍሽን ለማዘጋት ለማስተው ሊሆን ይችላል መጨረሻ ላይ ያንን ለማስቀረት ሊሆን ይችላል ስለዚህ ይሄኛው ግን ምንም ኢቭን እንትንም የለም ኢንተራክሽን የለም ግን አንዳንድ ሰው ጠበቅ አድርጎ ይዞ ታግሎም ነጥቆ ሊሄድ ይችላል እሱ ትንሽ ይለያል እንደዚህ አይነት ሁኔታዎች ደግሞ ሲኖሩ አሁን ቅድም እንደዚህ መንጥፈውት ስለሚሄዱት ነው እንጂ ይዘህማ እየታገልክ ከሆነ ይዘሽ ታግለሽ ተቃውሞ ደርሶበታል እየታገለ ነው ያንን ተቃውሞ ለማስቀረት ለምሳሌ እጅ ሊጠመዝዝ ይችላል የተለያየ ነገሮች ላይመታሽ ይችላል ንብረቱን ብቻ በሆነ ኃይል ሊወስድ ይችላል ለምሳሌ ቅድም ስታቀርበው ትንሽ ወደ ውንብድና ስለወሰድከው ነው አሁን ለምሳሌ እየታገለ ከእጅ ላይ የነጠቀህ ሆኖ ውንብድና የሚሆንበት አጋጣሚ ሊኖር ይችላል እየታገለ ለምሳሌ እጅን ጠምዝዞ ከእጅ ላይ አስለቅቆ ቢወስደው ምንም ጥያቄ የለውም ውንብድና ነው የሚሆነው እጅሽን ሳይጠመዝዝሽ ደግሞ ንብረቱ ላይ ብቻ ደግሞ ኃይል አውጥቶ ቢወስደውስ እንዴት ነው የሚሆነው ያማ በቃ መንጥፎ መሮጥ እንደማለት ነው ሪአክሽን ይላል የፊዚክስ ህግ ባንራቀቅበትም ያው አንቺ ባትይጁ ኖሮ የኃይል ተግባሩም የለም ያው ንብረት በራሱ ምንም የኃይል ተግባር የለውም ማለት ምንም እንትን የለውም አይደል አንቺ ስለያሹ ነው እንትኑም የመጣው መታገሉም የመጣው ማለት ነው ስለዚህ እንደዛ ቢባልም ዋናው እንትኑ ያለው አንቺ ጋር ነው አንቺ ሬዚስት የማድረግሽ እንትን ላይ ነው ያለው ስለዚህ በዛ መልኩም የሆነ ግን ኢንተራክሽን ካለ ወደ ውንብድና የሚሄድበት ሁኔታ አለ ስትሪክትሊ ይሄ ነጥቆ መሄድ ይሄ ስትሪክትሊ ስርቆት ነው አንዳንዴ ላንለው እንችላለን አንቺን ሳይደበድብሽም ይሄ የመታገል እንትን ሊኖረው ይችላል የኃይል ተግባር ስለዚህ የኃይል ተግባሩን ኤግዚስት አድርጓል ስለዚህ በምትያያዥበት ጊዜ ከስርቆት አልፏል ማለት ነው ትንሽ ስቴፕ በስ ምን የኃይል ድርጊት ተፈጸመበት የግል ተበደው ላይ ልትል ነው ኖ ይዤዋለሁ አይደል እኔ ንብረቱን ይዤዋለሁ ስለዚህ ንብረቱን ይዤ ያለ መጥቶ እንደሌላ ሰው ንጥቃል አድርገኝም ያስኩት ደን ምን ተጠቀመ የሆነ ኃይል ተጠቀመ ማለት ነው ለመውሰድ ጨመረ ኃይል እኔም እንትና ተፋጠጠናው ጨምሮ ጎተተኝ ከዛ በኋላ ይሄ ሰውዬ በዚህ ትግል ውስጥ ባያጣመመኝም እጄን ባይጠመዘዘውም ከወሰደብኝ የተራ ስርቆት ነው ልሎ አልችልም ኦሬዲ ተቃውሞዬን አሳይቻለሁ ጉልበቴን ተጠቅሜያለሁ በሆነ አጋጣሚ የሱ ኃይል በልጦ ወስዶታል ስለዚህ ተፋፍገናል ማለት ነው በተወሰነ መልኩ የግድ በቦክስ ሊመታኛ አይገባም ብዬ ነው ማምነው እና እንደዚህ አይነት እንግዲህ እኔ ፐርሰፕሽን ነው አንቺ የራስሽን ሐሳብ ገልጸሻል እንደዚህ ነው አንዳንድ ሲናሪዎችን ስንጠቅስ ማሳያ የምናደርጋቸው በፕራክቲካል ዓለም ላይ ያሉ እንደዚህ እንትኖች አሉ አንዳንድ ያው ህግን አፕላይ ስታደርጊው የምትረጅበት መንገድ አንዳንዴ ያው እንዳልኩሽ ህጋውጭ የሆነ ነገር ካላለሽ ወደ አንቺ መረዳት ነው የምትመጪው ስለዚህ እንደዚህ አይነት ሲናሪዎችን የፈጠሩ የተለያዩ ዲቤቶችን ማድረግ የተለመደ ስለሆነ እነሱንም ያነሳ ነው ከዚህ አንፃር አንዳንዴ እኮ መጀመሪያ
ስርቆት ሆኖ ነገሩ ወደ ውንብድና የሚቀየርበት አጋጣሚ አለ አይደል? ለምሳሌ አሁን እንዳልከው ለምሳሌ መንጠቅ ያልከው ነጥቆ እየሮጠ ነው ከዛ በኋላ ትከተለዋለህ ከሀገር ውስጥ ራሱ በመስኮት ሾልኮ የተከተለው ጓደኛችን አለ ቤት ወጣ ሳንለው ብቻ እንደዛ ትከተለዋለህ ከተከተልከው በኋላ የሆነ የኃይል ድርጊት ቢጠቀም ለምሳሌ በድንጋይ እንድትመለስ በድንጋይ ቢወረውር ባይመታሽም መሳሪያ በመሳሪያ አውጥቶ ቢያስፈራራ እንደዚህ አይነት ድርጊቶች ከተከተሉ የመጀመሪያው ድርጊት ስርቆት ብለን ቢያዝም በኋላ ላይ የተከተሉት ነገሮች ተቃውሞን ለማስቀረት የተደረጉት ነገሮች ወደ ውንብድና ወንጀል ተወስዶ በውንብድና ወንጀል ሊከሰስ ወይም በውንብድና ወንጀል ሊቀጣ ያስችሉታል ማለት ነው። አዎ እንግዲህ ዛሬ ውይይታችን ስርቆት ውንብድና እና በማስገደድ መጠቀምን ወንጀሎችን አይተናል። እንግዲህ ጠቅለል ስናደርገው ስርቆት ያው የሌላን ሰው ንብረት አዩኝ አላዩኝ ተብሎ መውሰድ የሚመለከት የወንጀል አይነት እንደሆነ ስርቆትም በባህሪው ከወንጀል አፈጻጸሙ አንፃር ከተፈጸመበት ንብረት አንፃር እንዲሁም ከፈጻሚው አንፃር ከባድ ሊሆን የሚችልባቸው ሁኔታዎች እንዳሉ አይተናል። በሌላ በልኩ ደግሞ ውንብድና ከስርቆት የሚለየው የኃይል ተግባር መሆኑ እንደሆነ ይሄን የኃይል ተግባር ደግሞ ወንጀል በሚፈጸምበት ጊዜ ሊሆን ይችላል፣ ወንጀል ከመፈጸሙ በፊት ሊሆን ይችላል፣ ወይ ከተፈጸመ በኋላ ባለ ንብረቱ የሚያደርስበትን ተቃውሞ ለማስቀረት የኃይል ተግባር በሚጠቀምበት ጊዜ ውንብድና ወንጀል ተፈጸመ ሊባል እንደሚችል ውንብድና ወንጀል ደግሞ እንደ ሌሎች ወንጀሎችም ከባድ የሚያደርገውን ሁኔታ በተመለከተ ደግሞ ተደራጅቶ ለዚህ አላማ ሲባል ተሰባስበው ወንጀል የፈጸሙ እንደሆነ የተደራጀ ቡድን እንደሆነ የተለያዩ ጦር መሳሪያዎችን ተጠቅሞ ይሄኛው የውንብድናው ተግባር የተፈጸመ እንደሆነ ወይም ተበዳዩን በእርግጠኝነት ሊገለው እንደሚችል ዛቻ አድርጎበት ወይንም በዛ ሁኔታ አድርጎት እንደሆነ ደግሞ ከባድ ውንብድና ሊሆን እንደሚችል ከዚህ ደግሞ በተለየ መልኩ ደግሞ ዘላቂ አካል ጉዳት በማድረስ ንብረቱን ለመውሰድ ሲባል ዘላቂ አካል ጉዳት በማድረስ ወይንም ሞትን አስከትሎ እንደሆነ ደግሞ ቅጣቱ እስከ ሞት ድረስ ሆኖ እንደ ከባድ በልዩ ሁኔታ ከባድ ውንብድና እንደሚባል ውንብድና እና ደግሞ በማስገደድ መጠቀም ደግሞ ያላቸው መሰረታዊ ልዩነት ውንብድና እንዳልነው ራሱ ያ ሰውዬ እንዲሰጠው ሳይሆን የሚደረገው ኃይል ተጠቅሞ የሚደርስበትን ተቃውሞ ማስቀረትና ዝም ማስባል ነው። በሌላ በኩል በማስገደድ መጠቀም ደግሞ ከውንብድና ይሄ ከኃይል ተግባሮቹም አነስ ያለ ነገር ግን እኔ ራሴ ተገድጄ በዛ ሁኔታ ውስጥ ሆኜ ወይንም ወንጀል የተፈጸመበት ሰው በዛ ሁኔታ ውስጥ ሆኖ ተገዶ ያንን ወንጀል እንዲፈጽም ማስደረግ በኃይል ተግባር ሲሆን እሱ በማስገደድ መጠቀም እንደሚችል በማስገደድ መጠቀም ከሌሎቹ የሚለየው ከሰነዶችም ጋር የተያያዘ ሊፈጸም እንደሚችል እነዚህ ሰነዶች ግን የግድ ንብረት ስለ ንብረት ላይ የሚፈጸሙ ወንጀሎች ስለሆነ ያወራን ያለ ነው የግድ ምን መሆን አለባቸው ወደ ገንዘብ ሊቀየሩ የሚችሉ ወይንም የጥቅም ሊኖራቸው የሚችሉ ሰነዶች ላይ እንድንፈርም ወይንም እንድንሰጥ የምንገደድበት ሁኔታ በሚፈጠርበት ጊዜ በማስገደድ መጠቀም እንደሆነ በብዙ ሳይሆን በትንሹ አንዳንድ ማሳያዎችን እያሳየን እስካሁን ቆይተናል። ምናልባት ከዚህ ጋር ተያይዞ ሰዎች እንደዚህ አይነት ወንጀል በሚፈጸምበት ጊዜ ምንድነው ማድረግ ያለባቸው የሚለውን እስቲ ብንዳስሰው ጥሩ ይመስለኛል። ወንጀሎቹን አይነታቸውን ይሄ ውንብድና ነው ይሄ ስርቆት ነው ምናምን ካልን ሰዎች ያው በየለቱ ያጋጥማል በመላው ዓለም ላይ ቁጥሩ ይብዛ ይነስም እንደየቦታው ግን በየለቱ ሰዎች ላይ የሚያጋጥሙ እንደመሆናቸው መጠን በዋናነት እንደዚህ አይነት ነገሮች ሲያጋጥሙ በአስቸኳይ በአቅራቢያ ወደሚገኝ ቦታ በቶሎ ሪፖርት ማድረግ አንዳንዴ ባይዛው የሆነ ወንጀል ተፈጽሞብህ አይ በቃ ሆኗል አይያዝልኝም አይገኝልኝም ምናምን ብለህ ልታስብ ትችላለህ። በሆነ አጋጣሚ ላይ ሊያዛል አንተ ከምታስበው በተለየ አጋጣሚ ሊታወቅ ይችላል እዛ አካባቢ ላይ የሚታወቅ ሊሆን ይችላል። ስለዚህ በቀላሉ ንብረቱ ሊመለስ ይችላል። በተለያዩ መንገዶች
ሁሌ ሰክሰስ ይሆን ማለት ሁሌ ውጤታማ ይሆናል ለማለት ሳይሆን ግን ደግሞ ውጤታማ የሚሆኑ ደግሞ ስላሉ በአቅራቢያ ወደሚገኝ ፖሊስ ጣቢያም ሄዳ ሪፖርት ማድረግ ከዛ ደግሞ ተገቢውን የሆነ የማስረጃ አጠባበቅ ማድረግ በሚቻለው ያን ያብሮሽ ያሉ ሰዎችን ወዲያውኑ እዛ አካባቢ ላይ ያሉትን ሰዎች አድራሻቸው መያዝ ወይ ይዘው ይፈቃድ ሌላም ሰው ደግሞ አይቶ ከሆነ ሌላው ላይ ሲፈጸምበት ቶሎ ብሎ ጥቆማ መስጠት እዛው አካባቢ ላይም የተመደቡ ፖሊሶች ካሉ ወዲያውኑ ተገቢውን ትብብር እንዲደረግላቸው መጠየቅ እንደ ዜጋም እንደ ግለሰብም አግባብነት ያለው ነው። ልክ ነሽ። ያው ዝም ብሎ ያው ብዙዎቻችን እንደዛ ነው የምናደርገው ላይክ አላገኘውም ብለን ሊሆን ይችላል ወይ ደግሞ መመላለሱ ሰልችቶ ሊሆን ይችላል። በተለያየ አጋጣሚ እንደዚህ አይነት የወንጀል ድርጊት በሚፈጸምበት ጊዜ ሁሉም ማለት ባይቻልም አብዛኛው ሰው የማይሄድበት ሁኔታ አለ። ወደ ፖሊስ አካል ሄዶ ያለውን ነገር ሪፖርት ያለ ማድረግ ክፍተቶች ስላሉ ሁላችንም በተቻለ መጠን እንደዚህ አይነት ወንጀሎች በሚፈጸሙበት ጊዜ አቅራቢያችን ወዳለ ፖሊስ ጣቢያ ሄደን ሪፖርት እናድርግ ነው ጥሪያችንን እናስተላልፈው። እሺ እንግዲህ የዛሬው ቆይታችን ይሄን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። በየሳምንቱ እንደዚህ አይነት እና መሰል ጉዳዮች ላይ የህግ ጉዳዮች ላይ ውይይቶች እንዲደርሷችሁ ፖድካስታችንን ሼር ማድረግ ላይክ ማድረግ እና ፎሎ ማድረግ እንዳይረሳ። እናመሰግናለን።